የዚህ መርሃ ግብር ተከታታዮች እንግዲህ ለመጀመሪያ ጊዜ በዚህ በዘመዴ ቲቪ መምጣቴ ነው። አዲስ ዩቲዩብም አስተዋውቃችኋለሁ፣ ፍኖተ ርቱዓን የሚል እሱን በሰፊው በተከታታይ ትምህርት እንገናኝበታለን። ስለዚህ አዲስ መገናኛ መጀመሪያን እንድታውቁልኝ ነው። በእርግጥ በአሁኑ ለመጀመሪያ መግቢያ በአርጌ ላቀርብላችሁ የፈለግኩት ነገር ምንድነው? ስለ አመራር ነው። ለምንድነው ስለ አመራር የምናወራው? የኢትዮጵያ ሕዝብ ለዘመናት ብዙ መስዋዕትነት ከፍሏል። የመስዋዕትነቱን ፍሬ ደግሞ ያገኘበት በመልካም ያገኘባቸው ጊዜዎች ነበሩ። በተቃራኒው ደግሞ ከተሰዋ በኋላ መስዋዕትነት ከከፈለ በኋላ መስዋዕትነቱ ለመከራው ምክንያት የሆነበትም ጊዜ አለ። ደክሞ ሲያበቃ በመሪዎች መልካም አለመሆን ምክንያት መስዋዕትነቱን ለጥፋት የሆነበት ጊዜም ዘመንም ነበረ። ይሄንን ሁኔታ እንዳይቀጥል ከተፈለገ መነጋገር አለብን በሚል ስለ አመራር ላወራ መጣሁ ማለት ነው። ይሄን ሳወራ በቀጥታ አሁን የሀገሪቷን እየመሩ ያሉ የተለያዩ ትግሎችን እየመሩ ያሉ የተለያዩ ድርጅቶችን እየመሩ ያሉ ሰዎች ራሳቸውን እንዲያዩበት ነው። በተቻለኝ መጠን በሚቀጥሉት 2-3 ክፍሎች ወደ ኢትዮጵያዊ ምሳሌዎች አምጥቼ አሁን አመራር ላይ ያሉትን ከቤተ መንግስት እስከ ጫካ ያሉትን ሰዎች አንዳንድ ወይንም ስማቸውን ሳልጠራ ጠባዮችን እያነሳው ጥቅምና ጉዳታቸውን አሳያለሁ። ይሄን ለምንድን ነው የማደርገው? ዓላማው የኢትዮጵያ ሕዝብ መስዋዕትነት ከንቱ የሚሆነው ወይንም መልካም ፍሬ የሚሆነው የመሪዎቹ ስነ ልቦና የመሪዎቹ ደግሞ ነጽሮተ ዓለም ወይንም ዓለምን የሚገነዘቡበት ስለ ራሳቸው ያላቸው ሐሳብ፣ ስለ ሀገር ያላቸው ሐሳብ፣ ስለ ዓለም ያላቸው ሐሳብ፣ ለትውልድ ያላቸው ምኞትና ርዕይ እና ለአመራር የሚሰጡት ትርጉም ላይ ተጽዕኖ ስላለው የስነ ልቦና ጤንነታቸው ጤናማ የሆነ ስነ ልቦናና በሽተኛ የሆነ ስነ ልቦናን በተራቀቀና ሳይንሳዊ በሆነ መንገድ ለምሁራን ለማስረዳት ሳይሆን ገበሬዎች፣ ወጣቶች፣ ህፃናትና እረኞች ሳይቀሩ በቀላሉ አውቀው ራሳቸውን መስዋዕትነታቸውን ከንቱ ከሚያረግ መሪ እንዲርቁ ወይንም መስዋዕትነታቸውን ለትውልድ ለሀገር ፍሬያማ የሚያደርግ መሪ ለይተው እንዲከተሉ ለማድረግ የሚያስችል ሐሳብ ለማስተላለፍ ነው። በአሁኑ ጊዜ በሰሜኑ ኢትዮጵያ እና በምዕራብ ኢትዮጵያ ከፍተኛ የሆነ ደም መፋሰስ አለ። የሚጸዳ ዘር አለ፣ የሚጸዳ ሃይማኖት አለ፣ የሚገደል አለ፣ መንግስት የሚዘምትበት አለ። ይሄንን የሚዘመትበት ህዝብ ወይንም ክፍለ ህዝብ ህልውናውን ለመጠበቅ መልሶ ደግሞ የሚታገልበት አለ። የሚያጠፋውን መሪ አለው፣ አልጠፋ የሚለውን መሪ አለው። አጥፊ መሪዎች እንዴት ነው የሚወለዱት? አልሚ መሪዎች እንዴት ነው የሚወለዱት? አልሚ የምንላቸው ለጊዜው ችግራችንን ስላቃለሉ ብቻ ይጠቅማሉ ማለት አይደለም። የሆነ ጊዜ የስነ ልቦና በሽታቸው ሲገለጥ መርተው ለህዝብ የሚጠቅም ቦታ ሳይሆን የሚያደርሱት መርተው ሌላ አዲስ መከራ ሊያስታቅፉ ስለሚችሉ ከአሁኑ ትግል ላይ ያሉ ሰዎች የመሪዎቻቸውን ጤንነት የሚመረምሩበት መስፈርት እንዲያገኙ ነው ይሄ መርሃ ግብር የምሰራው። መሪዎች በሽተኛ የሚሆኑበት ወይንም ጤናማ የሚሆኑበት ደግሞ ሁኔታዎች አሉ። እሱንም እየተገነዘብን እንድንጠነቀቅ ነው። ለምሳሌ ሰዎች በተፈጥሮ መልካም ስለሆኑ ለሌላ ሰው መልካም አመራር ሊሰጡ ይችላሉ። የሚመሩበት አውድ ደግሞ ሲወሳሰብ ሀገርን የሚያህል ነገር ሲሆን ደግሞ ሀገር ፈለቅ የሆኑ ትምህርቶች፣ በታሪክ የነበሩን እውቀቶች፣ የማህበረሰቡ መዋቅር እሱ ሁሉ ደግፏቸው ባህሉ ደግፏቸው ሰውን፣ ህዝብን፣ ሀገርን፣ ዓለምን ሁሉ ሊመሩ ይችላሉ። በተፈጥሮ መልካም ስለሆኑ ከተፈጥሮ የሚያገኙት እውቀት፣ ጥበብ፣ ዝንባሌ አለ። ከታሪክ ደግሞ የሚያገኙት ከማህበረሰባቸው መዋቅር ትውፊትና ልምድ የሚያገኙት ደግሞ
ወይንም ከሀገር ፈለቅ ትምህርት የሚያገኙት ደግሞ አቅም አለ፣ መልካም አቅም አለ ማለት ነው። እሱን አድርገው ምን ያደርጋሉ? የህዝባቸውን መስዋዕትነት ለትውልድ የሚተርፍ ፍሬያማ ያደርጉታል። በተቃራኒው ግን በተፈጥሮ ያገኙትን እንኳን እንዲያጡ ማህበረሰባቸውን፣ አገር ፈለቅ እውቀታቸውን፣ መዋቅራቸውን ሁሉ እንዲንቁ፣ እንዲጣሉ፣ እንዲጠሉና የህዝብን መስዋዕትነት ለህዝብ መከራ እንዲሆን አድርገው የሚያጠፉ መሪዎች እናገኛለን። በኢትዮጵያ በጣም የታወቀ ነው ይሄ። አበበ አረጋዊን የመሰለውን አርበኛ የገደለው መንግስቱ ነዋይ በውጪ ትምህርት ተመርቶ ነው። ሀገሩን ያዳነው አርበኛው አበበ አረጋዊና ሌሎቹ ኢትዮጵያውያን አርበኞች ደግሞ በሀገር ፈለቅ እውቀታቸው፣ በሀገራዊ ሴቶቻቸው፣ በማህበራዊ መዋቅሮቻቸው እና በእምነቶቻቸው ተመርተው ነው። በዲግሪ አይደለም። በዲግሪ ግን ተገደሉ። አእምሯቸው የታጠቡ ለጠላት የሚሰሩ መሪዎች ሀገር ፈለቅ እውቀት ላይ የተመሰረቱ ለሀገር የሚሰዉ ሰዎችን አጠፏቸው። ስለዚህ የምሳሌ ይሰጠናል። ስለዚህ የመንግስቱ ነዋይን ስነ ልቦና የቀረጸው ዘመናዊ ትምህርትና የሱን ወንድም ግርማሜ ነዋይን ከአሜሪካ አምጥቶ ትላላቆቹን አባቶቻችንን ጀንክ ያሰኘው አእምሮ የተገኘው ከባዕዳን ነው። ይሄ አእምሮ በሽተኛ ነው። አሁን እኔ በሚቀጥሉት ተከታታይ ክፍሎች የማቀርበው በኢትዮጵያ ውስጥ ያሉ መከራዎቻችን እንዴት ከመሪዎቻችን ጋር እንደሚገናኙና ህዝብን እንደሚያሳስቱ አሁን ባለው ትግል ላይ ደግሞ ሰው እንዲጠነቀቅ ደወል ለመደወል ነው ማለት ነው የመጣሁት እና በትዕግስት እንደምትከተሉኝ ተስፋ አደርጋለሁ። በኋላ ወደ መጨረሻ በሀገራችን በቅርቡ ያየናቸውን አሁን ቅድም መንግስቱ ነዋይን ጠቅሻለሁ፣ ግርማሜ ነዋይን፣ መንግስቱ ኃይለማርያም፣ መለስ ዜናዊን፣ የኢሃፓ መሪዎችን፣ የመኢሶን መሪዎችን፣ የህወሓት መሪዎች፣ የኦነግ፣ የኢህአዴግ፣ የብልጽግና መሪዎችን፣ የፋኖ መሪዎችን ሳለ መጨረሻ ላይ በተለይ ደርግና ኢሃፓ መኢሶን ያለፉ ስለሆኑ አሁን በህይወት ያሉና አሁን ባለንበት መከራ ውስጥ የሚሳተፉት ወይንም አሁን ባለንበት መፍትሄ ውስጥ የሚሳተፉትን መሪዎች ደግሞ አነሳለሁ። ለምንድን ነው የማነሳው? ሰምተን እንድንተው ሳይሆን ሰምተን እርምጃ እንድንወስድና ራሳችን እንድናድን፣ መልካሞቹን እንድንደግፍ፣ ከክፉዎቹ እንድንርቅ ነው። እንግዲህ የስነ ልቦና በሽታዎች መካከል አንዱን ነው የምመርጥላቸው። ሁሉንም ከነካካውኝ አመት ይፈጅብናል መርሃ ግብሩን ባጭሩ በአንድ ወር ወይ በሁለት ወር ለመጨረስ ካስፈለገ አንዱን ብቻ በሽታ መርቄ በሽተኞቹን አነሳለሁ ማለት ነው እና ጥናት አቀርብላችሁ። ይህ ዳሰሳዊ ጥናት ነው። ዓላማው ቅድም እንዳልኩት ነው። አንዱን ነው የማነሳው ብያለሁ። ያም የበዛ ራስ ወዳድነት ያላቸው የበዛ ራስ ወዳድነት በሽታ ወይንም ናርሲሲስቲክ ፐርሶናል ዲስኦርደር ወይንም በዛ የሚመሩ መሪዎች ላይ ነው የማወራው ማለት ነው። 3 ክፍል ይኖረናል፣ ከዛም ሊበልጥ ይችላል። በሚቀጥለው እናንተ ጥያቄዎችን ስታመጡ ስትከራከሩኝ የበለጠ አብራራለሁ። አሁን ዝም ብዬ ጥናቱን እኔ ዳሰሳ ያረኩትን ጥናት አወርዳለሁ ማለት ነው። ለምሳሌ በአብይ አህመድ ጓደኞቹ የህወሓትና አንዳንድ እየተያዩ ያሉ የአማራ ፋኖች መሪዎችን ሁሉ ላነሳ ስለሚችል ትከራከሩኛላችሁ። በዛ ክርክር ውስጥ እንማራለን ማለት ነው እና በኢትዮጵያ ህዝብ በአጠቃላይ በኢትዮጵያ የህልውና ተጋድሎ እንደ ሀገርና እንደ ክፍለ ህዝብ አሁን አማራ የሚያደርገው ለምሳሌ ወይንም ኦሮሞ ሊሆን ይችላል ወይ ሶማሌ ሊሆን ይችላል። እነዛን ተጋድሎች የሚመሩ ሰዎችን ጤንነት ነው የምናየው በኋላ ስንጨርስ። አሁን ግን ከታሪክ ነው የምመጣው። አሁን ወደ ስሜት እንዳንገባ፣ ግለሰብ ለመከላከል ግለሰብ ለማጥቃት እንዳይመስልብኝ እንዳይሆንብኝ፣ እናንተም እንደዛ እንዳታዩት ታሪክ ነው የማወራው መጀመሪያ ማለት ነው። ታሪክ ነው የማወራው። የናርሲሲስት መገለጫዎች አሉ። ባጭሩ ይሄን እንዳስሳለን። የጥናቱ ዘዴ በሚመለከት ያደረኩት ነገር ነው። በተግባር በህወሓት በብልጽግናና በፋኖ አደረጃጀት ውስጥ ያሉትን ዳሰሳ በተግባር የማየውን ማስታወሻ መጀመሪያ አዘጋጅቼ ያስኩኝ። ጥናቱ እንዴት እንዳዘጋጀው እንድታውቁልኝ ነው። ኢትዮጵያ ውስጥ አሁን ያለውን በህይወት የምናየውን እኔም ራሴ የማውቀውን በማስታወሻ አደራጀሁኝ ማለት ነው። ሁለተኛ ምን አደረግኩኝ? ኢንተርኔት ውስጥ ገባሁና ሳይንሳዊ ጥናቶችን ፈለግኩ።
በመሪዎች ላይ የተደረጉ ሳይንሳዊ ጥናቶችን ፈለግኩ ማለት ነው። ሶስተኛ በቀጥታ በአሁኑ ጊዜ በአብይ አህመድ አመራርነት እና ሌሎች ግለሰቦች ደግሞ ከሱ ባላነሰ አመራርነት እየተፈጸመ ያለው መከራ ደግሞ ሊስት አረኩ። መሪው እንዲህ ቢያደርግ ኖሮ ይሄ መረካ አይኖርም በሚል የማወዳደሪያ ስልት አድርጌ የራሴን ማስታወሻ አደራጀው። ከዛ እነዚህን ሶስት ነገሮች ታሪክን አየው፣ የህወሓትና የብልጽግና የሚያደርጉትን ነገር አየው፣ እነፋኖን ጨምሬ። ከዛ በመስመር ላይ ያሉትን ታሪካዊ ጥናቶች አደረግኩኝ። አሁንበት መከራን ማን እንዴት ቢመራ ነበር፣ እንዴት ብንመራ ነበር መከራው የሚቀለው የሚለውን ደግሞ የራሴን ማገናዘቢያ ሰራው። እሱን ነው ማቀርብላችሁ ማለት ነው። ስለዚህ ከህይወታችን ጋር በቀጥታ የተገናኘ ነው። አሁን ካለነው ህይወት ጋር ብቻ ሳይሆን ከተስፋችን ጋር የተገናኘ ስለሆነ ትግልን ወይ ተጋድሎን ክፋትን አስቀርቶ መልካምን ለማንበር እና ለትውልድ ተስፋ ለመስጠት የዚህ የበዛ ራስ ወዳድነት ወይንም በእንግሊዝኛው ናርሲሲስት ወይንም ብለው ሰዎች የሚገልጹትን እሱን ነው በተከታታይ የማቀርብላችሁ ከምሳሌ ጋር። የበዛ ራስ ወዳድነት እንደ ስነ ልቦና በሽታ የሚከሰተው ምንጩ ከቤተሰብ ከወላጆች የልጅ አስተዳደግ ጀምሮ በአንድ ተቋም ውስጥ ረጅም ጊዜ የሚሰሩ ሰዎች የሚወርሱት ከማህበረሰብ የሚወርሱት በማህበረሰብ ውስጥ የሚዳብር የሚወርሱት ሳይሆን የሚዳብር በሽታ ነው። እነዚህ በሽተኛ ሰዎች በየደረጃው ወደ መሪነት ሲመጡ የቤተሰብ መሪ ሲሆኑ፣ የመስሪያ ቤት መሪ ሲሆኑ፣ የአንድ ማህበረሰብ መሪ ሲሆኑና የሀገር መሪ ሲሆኑ ወይንም የጦር ጀነራል ሲሆኑ የሚያሳዩቸው ጠባዮች አሉ። እነዛን ጠባዮች ከታሪክ እያመጣን ዛሬ ኢትዮጵያ ውስጥ እየተፈጸመ ካለው መከራ አንጻር የመንግስትንም ይሁን መንግስትን የሚቃወሙ አካላትን የሚመሩ ሰዎችን ስነልቦና እንድትመረምሩ ነው አድማጮቼ ማለት ነው። ምርመራው ለአካዳሚክ ኤክሰርሳይዝ ወይንም ክፍል ውስጥ ተማሪዎች ተምረው ፈተና ለማለፍ ኤክስ እና ራይት ለማግኘት እንደሚማሩ ትምህርት አይነት አይደለም። ይሄን ማረገው እኔ ዛሬ አስበን ዛሬ እርምጃ እንድንወስድ ነው። በትክክል አስበን በክፉ ሁኔታ ውስጥ እንዳንሳተፍ፣ መልካምን ደግሞ እንዳንጎዳ፣ ከመልካም ጋር ሳንተባበር እንዳንቀር እንደ መስፈርት እንድንጠቀምበት ነው ይሄንን የማቀርበው እንጂ አካዳሚክ ኤክሰርሳይዝ አይደለም ወይንም የክፍል ትምህርት አይደለም። ይሄ እንደዛ ከሆነ የምትከታተሉኝ ማስታወሻ እየያዛችሁ በቀጥታ ጥያቄዎችን ማቅረብ፣ አስተያየት መስጠት፣ በሚቀጥለው ጥያቄዎችን ሁሉ ሰብስቤ በደንብ በተጠና መልኩ ለመመለስ ሞክራለሁ። እንደዛ ነው ማህበረሰባችን ላይ ለውጥ ማምጣት የምንችለው። እስቲ በሽታው የሚገለጥባቸውን ትናንሽ ነገሮች ዋና ምልክቶች ላንሳ። 3 ምልክቶች ላንሳ። እኔ ምልክቶቹን ሳነሳ እናንተ የሚመሩንን ሰዎች በያላችሁበት አስቡ። በሰፈራችሁ የሚመሯችሁን፣ መንግስትን የሚመሩ ሰዎች፣ ቀበሌያችሁን የሚመሩ ሰዎች፣ ቤተሰባችሁን፣ አባታችሁና እናታችሁን፣ ፋኖ የሆናችሁ ደግሞ በየብርጌዳችሁ የሚመሯችሁን ሰዎች ወይ ላይ የፋኖን አጠቃላይ አስተባባሪ መሪዎች፣ የወረዳችሁ ላይ የሚመራችሁ ሰው ምን እንደሚሰራ እሱን አስቡ። የመሪዎቻችሁን ጠባይ ጤንነት ነው አሁን የምታስቡት። ስለዚህ 3 ነገር ነው። ናርሲሲስት ወይንም የበዛ ራስ ወዳድነት በሽታ ያለባቸው መሪዎች የሚያሳዩት 3 ጠባይ ነው። ይሄን አስምሩበት። መርሃ ግብራችን ካሁን በኋላ ለ3ም ለ4ም ይሁን ተከታታዩ በእነዚህ በ3 በሽታዎች ምልክትነት መፍትሄ እያነሳን ነው ትግሎቻችን ድካማችን ከንቱ እንዳይሆን መሪዎቻችን የምንመርጠው ማለት ነው። የመጀመሪያው የበሽታው መገለጫ ራስን አይተኬና ብቸኛ አድርጎ መመልከትና ማቅረብ። ራስን አይተኬና ብቸኛ አድርጎ መመልከትና ማቅረብ፣ ከሁሉም እበልጣለሁ ከኔ የተሻለ ሰው የለም የሚል ድምዳሜ ላይ መድረስ ነው የመጀመሪያው የበሽታ ምልክት። ስለ ዓለም፣ ስለ ሀገር፣ ስለ ራሳቸውና ስለ ሌሎች ሰዎች ያላቸው አመለካከት እንዲህ አይነት በሽታ
እንዲይዛቸው ያደርጋል። ከተሳሳቱ ዓለምን የሚረዱበት መንገድ፣ ሀገርን የሚረዱበት መንገድ፣ ህዝብን የሚረዱበት መንገድ ከተሳሳተ ለራሳቸው የሚሰጡት ግምትም የተሳሳተ ይሆናል። በዚህ የተነሳ ራስን አይተኬ ብቸኛ አድርጎ መመልከት የመጀመሪያው የናርሲሲስት መሪዎች በሽታ መገለጫ ነው። ሁለተኛው በሽታ በማያቋርጥ ቋሚነት ባለው መልክ ትኩረት ለመሳብ፣ ልብ በሉ፣ በማያቋርጥ ቋሚነት ባለው መልክ ትኩረት ለመሳብና ለመደነቅ ቅድሚያ በመስጠት መጠመድ ነው። የበሽታው አንዱ ምልክት እሱ ነው። ሰው ሁሉ ስለዛ ሰው እንዲያስብ፣ ሰው ሁሉ ስለሱ እንዲጽፍ፣ ሰው ሁሉ ስለሱ ብቻ እንዲያዳምጥ፣ ሰው ሁሉ እሱን ብቻ እንዲያወራ፣ ሰው ሁሉ የሱ ስራ ብቻ ይበልጣል ብሎ እንዲያስብ ትኩረት ለመሳብ ማንኛውንም ነገር ማድረግ፣ ሪስክም ቢሆን መውሰድ፣ ሪስክም ቢሆን አደጋ ያለበት ነገር እንኳ ቢሆን መሳተፍ፣ ይሄ ትኩረት የመሳብ ለትኩረት ለመሳብ የሚደረገው ጥረት ከፍተኛ ይሆናል ማለት ነው። በዚህ ምክንያት ለትኩረት ሲባል በሀገርም በቤተሰብም በግለሰብም በማህበረሰብም ላይ አደጋ ሊያደርስ ይችላል። እንዲህ አይነት መሪ ትኩረት መሳብ ስለሚፈልግ፣ ይሄ ሁለተኛው የበሽታው ምልክት ነው። ሶስተኛው የበሽታው ምልክት የሌሎችን ህመም፣ የሌሎችን ስሜት፣ የሌሎችን መከራ፣ የሌሎችን ፍላጎትና የህልውና አደጋ ፈጽሞ አለመገንዘብ፣ ለመገንዘብ አለመፈለግ፣ በአጭሩ በሌላ ጫማ በሌላ ወንበር ተቀምጦ ማሰብ አለመቻል። ይሄ በሀገራችን በጣም የታወቀ ነው። ሰው ሞተ፣ ሰው አለቀ፣ ተራበ ሲባል ችግኝ ተክያለሁ የሚል መሪ ካገኘ የዛ በሽታ ምልክት ነው። ይቅርታ ወደ ኮንክሉዥን ሄድኩ። እኔ አጠቃላይ ትምህርቱን ለማንሳት ፈልጌ ነው። እነዚህ ሶስት ባህሪያት ራስን አይተኬና ብቸኛ አድርጎ መመልከት እና ማቅረብ፣ በማያቋርጥ ቋሚነት ባለው መልክ ትኩረት ለመሳብና ለመደነቅ ጥረት ማድረግ፣ የሌሎችን ህመም ፈጽሞ አለመጋራት እና የራስን ነገር ብቻ ማውራት። ሚሊዮን ሰው ተፈናቀለ ስለ እዚህ ጋር ይሄው ህንፃ ሰራውልህ፣ ሲኖዶስ ፈረሰ ስትለው ይሄው የብሔር ብሔረሰብ እኩልነት መጣ እያለ ሰማያዊውን ነገር እንኳ ከራሱ ፍትወት ጋር ዝቅ እያደረገ የሚሰራ ሰው ካገኛችሁ የዛ በሽታ ተጠቂ ነው ማለት ነው። የሌሎች ህመም አይሰማው። እነዚህ ሶስት ባህሪያት ደግሞ ሲንጸባረቁ የመሪው ከንግግር፣ ከድርጊት፣ ከአረማመድ፣ ከእጅ አወነጫጨፍ ቅድሚያ ከነገር ሁሉ ማወቅ እንችላለን። የመጀመሪያው የምናውቅባቸው ዘዴዎች በጣም በቀላሉ በህይወታችን አሁን እኛ ላይ ስለሚፈጸሙ ችግር የለውም እናየዋለን። ወደ 1 2 3 6 ወደ 7 ነጥቦችን ልናነሳ እንችላለን። ግን የበሽታውን ሶስቱ መገለጫዎች ዘርዘር አድርገን ለማየት የመጀመሪያው ሰውየው ስለራሱ ሲያስብ ልዩ የታላቅነት ስሜት ይሰማዋል። የታላቅነት ስሜት ይሰማዋል እና እንዲህ አይነት መሪዎች ያሰቡትና የተመኙት ሁሉ እነሱ እንደ ግለሰብ ያሰቡትና የተመኙት ሁሉ ያለ ጥያቄና ያለ ተቀናቃኝ ለነርሱ ብቻ የሚገባቸው ይመስላችኋል። በኢትዮጵያ አይታችኋል። እኔ የምሰራው ወደፊት ይገባችኋል። ላሊበላ ድሮ ሲሰራ ድንጋይ ይቀጠቅጣል ይሉት ነበረ። ግን ከብዙ ዘመናት በኋላ ይሄው ከስንት መቶ ዓመት ከስንት ዘመን በኋላ እኛ ራሱ እንደነቅበታለን የሚባል አነጋገሮችን ሰምታችሁ ይሆናል በኢትዮጵያ መሪዎች አንደበት። እና እኔ የምሰራው ትውልድ እንጂ እናንተ እዚህ ያሉት በሙሉ አይገባችሁም። ይሄ ምንድነው? ልዩ የታላቅነት ስሜት ወይንም ግራንዲዮሲቲ የምንለው ማለት ነው። በእንግሊዝኛው ግራንዲዮሲቲ ይሉታል። ልዩ የታላቅነት ስሜት ነው። እነሱ ያሰቡትና የተመኙት ሁሉ ለሌላ ሰው፣ ለተቀናቃኝ ሰውና ለሌላ ሰው ግልጽ አይደለም፣ የነሱ ረቂቅ ነው ብለው ያስባሉ። እዚህ ውስጥ ምን እናያለን? ትዕቢተኞችና ብቸኛ ልዩ ክብር የሚገባቸው እንደሆኑ፣ ለዛ ያ ደግሞ መብታቸው እንደሆነ እንዲያስቡ ያደርጋቸዋል። ይሄ በሽታ እነሱ የሚያስቡትን ነገር ሰው ስላልገባው ነው የሚያደምቀው የሚል ትዕቢት፣ የማያደንቀው የሚል ትዕቢት አለባቸው። ለነሱ ደግሞ
ልዩ ክብር እና እንክብካቤ እንደሚገባቸው ያም ደግሞ መብታቸው እንደሆነ ያምናሉ። ሰውን ሊያሳምኑ ይሞክራሉ። ምክንያቱም ከላይ እንዳልነው ከሶስቱ በሽታዎች አንዱ አይተከነት አይደለም። እኔም ማልተካ ስለሆነ ለኔ ማንኛውንም መስዋዕትነት ከፍላችሁ ጠብቁኝ፣ ሙቱልኝ፣ ኑሩልኝ፣ ፕሮፓጋንዳ ስሩልኝ፣ ይመላችሁን ሁሉ አድርጉ ወደሚል ከፍተኛ ትዕቢት ይገባሉ ማለት ነው። የሰሩት ሁሉ በሌላ በማንም ሌላ ሰው ሊሰራ የማይችል ይመስላቸዋል። እንደዛ ብለው ያስባሉ። ይሄ ብዙ ጥናት አለው። እንደው እነዚህ ክፍሎች ካለቁ በኋላ ጥናቶችን እንደገና በዚሁ በዩቲዩብ ላይ ሰዎች እንዲያነቡት ከቴሌቪዥኑ ውጪ ባለው እለጥፈዋለሁ። ጽሁፎቹን እየቆራረጥኩ አስቀምጥላችኋለሁ፣ መረጃዎቹን፣ ሪፈረንሶቹን ማለት ነው። ይሄ በትልቅ ጥናት ላይ የተመሰረተ ነው። ሁለተኛው የይገባኛል አባዜ ነው። ኢንታይትልመንት፣ ይገባኛል። እንዲህ አይነት ደግሞ ሰዎች ሲበዙ ይገባናል ወደሚል ይሄዳሉ። ይገባኛል የሚል መሪ ይመራቸዋል። እሱን የተከተሉ ሁሉ ይገባናል ይላሉ። በተቃራኒው አይገባቸውም የሚል ሰው ይፈጥራሉ። አይገባቸውም የሚሉትን ሰዎች ደግሞ ያጠፋሉ። ይሄ ነው ወደ ጄኖሳይድ የሚሄደውና ኢትዮጵያ ውስጥ እያየን ያለ ነው። በሌላ ዓለምም ያየ ነው። ይገባኛል። እነዚህ በዚህ በናርሲሲስት ወይንም በዛ ራስ ወዳድነት የተለከፉ ሰዎች አንዱ የይገባኛል አባዜ ነው። ኢንታይትልመንት የምንለው ማለት ነው። ይገባኛል። በዚህ አባዜ ስነ ልቦና የተለከፉ ሰዎች አቅማቸው የላቀና ከሁሉ እንደተሻለ ስለሚያምኑ በዚህ ምክንያት ሌሎች ሰዎች ለነርሱ ፍላጎትና ዓላማ መሳካት የሚያገለግሉ ንብረቶቻቸው አድርገው ይመለከታሉ። ስለዚህ የነሱን የማያገለግል ሰው ሕግ እንደጣሰ ይቆጥሩና ሕግ ማስከበር ወደሚል ጉልበት ወደ መጠቀም ይሸጋገራሉ። ደካማ ጎናቸውን የሚነግራቸውን ሰው ጠላት ያደርጉታል። ከነሱ የተሻለ የሚሰራ ሰው ካለም ይጣሉታል። እንዲህ አይነቱ ስነ ልቦና ግንኙነቶችን ያውካል። ከአገራት ጋር የሚገኝ እርስ በርስ በመስሪያ ቤት ውስጥ በሀገር ደረጃ በሚኒስትሮች መካከል ሊሆን ይችላል፣ በሚሊተሪ መሪዎች መካከል ሊሆን ይችላል። እንዲህ አይነት ጠባይ ያለው መሪ ካለ ግንኙነቶችን እጅግ ያውካል። ግለሰቦችንም የአእምሮ መታወክ ውስጥ ያስገባቸዋል። ይጨነቃሉ። ወዴት እንደሚመራቸው ስለማያውቁ፣ ድንገት ጠባያቸው ስለሚቀያየር እና ሀሳብ ስለማይቀበሉ ጤናማን ሰው ያሳምሙታል። ወይንም የተሰጠውን ኃላፊነት ጥሎ እንዲሄድ፣ እንዲሰደድ ወይንም ተቃውሞ እንዲታሰር፣ እንዲገደሉ ሊሆን ይችላል። እነሱን የሚቃወም ሰው ታላቅነትና ይገባኛል አባዜ የተጠናወታቸው ሰዎች ወይንም ናርሲስት የምንላቸው ሰዎች መሪ ሲሆኑ ከሁሉ የተሻለ መስጠት ችሎታ ያላቸውና እስካሁን የተገኘ ወይንም ውጤታማነት ሁሉ ያለ እነርሱ አመራር የማይታሰብ እነሱ ወደ መሪነት ከመምጣታቸው በፊት የነበሩ ነገስታት የሚሆኑ የሃይማኖትና የባህል መሪዎች የሚሆኑ ያስገኟቸው ውጤቶችን ሁሉ ያጣጥላሉ። ውጤት ከተገኘ የነሱ ነው። የነሱን ውጤት የሚያደበዝዝ ቀድሞ የነበረ ነገር ካለ ሁሉ ትክደለም። ለዚህ ነው አንዳንዴ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እስልምና ይሄን ያህል ሺህ ዓመት ኖረዋል፣ ለምን ብልጽግና አላመጡም? እኔ አመጣለሁ። አሁን ይሄ ናርሲሲዝም ምልክቱ ግልጽ እየሆነ ይሄዳል ማለት ነው። ይህ ካልሆነ ይሄን ማድረግ ካልቻሉ እነዚህ አይነት ሰዎች ምን ይሆናሉ? ደግሞ በሴረኞች የተከበቡ ስለሚመስላቸው እጅግ ጠርጣራ ናቸው። ስለሚጠራጠሩ እነዛን የጠረጠሯቸውን ሰዎች ዋጋ ለማርከስ፣ ለማዋረድ፣ ከሰው አእምሮ ከህዝብ አእምሮ ለማውጣት ብዙ ስራ ይሰራሉ። ሴረኛ ከቦኛል ሲሉ ራሳቸውም ሴረኛ ይሆኑና የሴራ አዙሪት ውስጥ ይኖራሉ። የሚያምኑት ሰው ያጣሉ። ቶሎ ቶሎ ይቀይራሉ። ኢቭን ጠባቂዎቻቸውን ይቀያይራሉ። ይጨንቃቸዋል። ሌላው ደግሞ ሶስተኛው ጠባያቸው በሌሎች ትከሻ ለግል ማትረፍ ይፈልጋሉ። ይሄ ኤክስፕሎይቴሽን ኦፍ አደርስ የምንለው በሌሎች ትከሻ በሌሎች ድካም የራሳቸውን ዝና ለማሳደግ ይለፋሉ። ሌሎች ጓዶቻቸው የህይወትን መስዋዕትነት ከፍለው ውጤት ሲያመጡ ለራሳቸው ለማስመዝገብ ይሯሯጣሉ። ባልደረቦችን የተለያዩ መረጃዎችና ሐሳቦች በማቅረብ ያምታቷቸዋል። ሐሳቦቻቸው ሁሉ ቋሚ አይደሉም እና ከጋራ ድል በጋራ ከሚገኝ ድልና ውጤት በላይ ለግል ትርፍ ቅድሚያ መስጠትን ስራዬ ብለው ይያያዙታል።
በዚህ የተነሳ በስራቸው ሊያድጉ የሚችሉ የእሳቸውን የነዛን መሪዎች ጉድለት ሊሞሉ የሚችሉ ሌሎች መሪዎችን ይፈሯቸዋል። ስለዚህ ሁል ጊዜ በዙሪያቸው በአማካሪነትም በረዳትነትም የሚሰበስቡ ሰዎች ደካማ ተገዥነት ስሜት ውስጥ ያሉትን ሰዎች ብቻ ይሆናል። አሁን በኢትዮጵያ የምታዩት የሚሰበሰቡ ፓርላማ ውስጥ የሚሰበሰቡ ሰዎችን ጠቅላይ ሚኒስትሩን የሚመክሩ ሰዎችን ስታዩ ምን አይነት ሰዎች ናቸው? ከዚህ በፊት ኦነግ ውስጥ የነበሩ ሀረርጌና ከበደኖ እስከ አርባ ጉጉ ሰው ሲያሳርዱ የነበሩ ውሸት ተርከው ኦሮሞ ቀኝ ተገዝቶ ነው እንጂ ኦሮሚያ የሚባል ሀገር ነበር ብለው ውሸትን ስታቢሊሽ አድርገው ሰው እያስጨፈጨፉ ያሉ ሐሰት ሐውልት የተከሉ እነዚህ ሰዎች የዛ ናርሲሲስት መሪ አማካሪ የሚሆኑበት ራሱ ጥናቱ ያንን ያሳያል። ይስባል፣ ደካሞችን ወንጀለኞችን ይስባል። ምክንያቱም ወንጀለኛ ሰው ወንጀሉ እንዳይወጣበት የላኛውን መሪ ይዞ ሁሌ ፍትህን እያዛባ ለመኖር ይፈልጋልና ነው። ፍትህ እንዲሰፍን አይፈልግም ወንጀለኛ ሰው። አምስተኛ ይመስለኛል ሂስን አይቀበሉም። እንትን ክሪቲሲዝም ወይንም ስተታቸውን ነግሮ የሚያሳድጋቸውን ሰው አይፈልጉም። ሂስን ይመክታሉ። ሂስን መመከት አንዱ ጠባያቸው ነው። በሌሎች ትከሻ ማትረፍ ጠባያቸው ነው። ሂስን መመከትም ጠባያቸው። ሂስ ይሄ ጎሎብሃል አይባል። አሉታዊ ተግባራቸው ላይ የሚሰነዘር ማንኛውም ግብረ መልስ አይዋጥላቸውም። ትችት ሲያጋጥማቸው አድምጠው ከመማርና ከመለወጥ ይልቅ በተቃራኒ ራሳቸውን በማንኛውም መንገድ በመከላከል አንዳንዴ ወደ ኃይል አማራጭም በማዘንበል ማንንም እንዳይገዳደራቸው ዙሪያ ያመቻቻሉ። በኋላ ምሳሌ አምጣ ብትልኝ በእኛ መንግስት ላይ የምናየውን ወይንም በፋኖች እነዚህ መሰብሰብ ያቃታቸው የአንዳንድ ፋኖችን ብናይ ወይንም ኦነጎች መሃል ሸኔ ኦነግ የመከፋፈላቸውን ብናይ እነዚህ መሪዎች ውስጥ ናርሲሲስቶች እናያለን። አሁን ታየ ደንዳ የታሰረበትና የተፈታበትን ሁኔታ ብናይ እናያለን። ስለዚህ በህይወት የምናየው ነገር ነው። ሌላው ጠባያቸው ምንድነው የሚያደርጉት? በጣም የሚያስደነግጥ ነው። ሂስን ከመመከት ቀጥሎ ያላቸውን ጠባይ የማይገባ ግብታዊ አካሄዶችን ይሞክራሉ። አንዳንዴ ከተሳካ እውነትም ታላቅ ያደርጋቸዋል። ግብታዊ ለሰው ያላማከሩት ድንገተኛ ነገር ሊያደርጉ ይችላሉ። ወደ አደጋም ሊወስድ ይችላል። ግን በአጋጣሚ ከተሳካ ያንን ራስ ወዳድነት ስሜታቸውና አይተኬነታቸውን ከፍ ያደርግላቸዋል። ናርሲሲስት ስነ ልቦና ያላቸው መሪዎች ይሄው ነው። በቅጡ ያልተጠና ሌሎች ያልመከሩበት በዘለቄታዊነት ከፍተኛ ኪሳራ ሊያስከትል የሚችል ውሳኔና እርምጃ ይወስዳሉ። ሀገራችንን እያሰባችሁ የውሳኔያቸው ውጤት ለራሳቸው ስልጣን፣ ዝናና ለሌሎች ጥቅሞቻቸው እስከዋለ ድረስ ሀገርን እንኳ ቢሆን አጥፍተው በጣም የሚያስደነግጥ ነው። ሀገርን ከማጥፋት የማይመለሱ ናቸው። ጓደኞቻቸውን ከማጥፋት ማህበረሰባት ከሀገር ዓላማ በላይ ያን ዝናቸውን ስለሚፈልጉት ማለት ነው። እና በማህበረሰብና በሀገር ዓላማ ላይ የሚያስከትለውን ችግር ለማጤን ፈቃደኛ አይደሉም። ሌላኛው ጠባቸው ቻርም እንደ ማኒፑሌሽን የሚሉት ሰውን አጓግቶ ስቦ ማጭበርበር። እንዳውም የአብይ አህመድ መጽሐፍ ይሄ መንበርና እርካብና መንበር የሚለው እሱ ነው። ስቦ ማጭበርበር ማለት በሬ ሆይ ሳሩን አይተ ገደሉን ሳታይ ብለህ ትስቅበታለህ፣ ወደ ገደል ታስገባዋለህ ይላል የአብይ መጽሐፍ። ይሄ ናርሲሲስቶች አንዱ መገለጫ ነው። ሳቢና አጭበርባሪ ይለዋል። ስነልቦናዊ ማንነታቸውን መርዛማና አፍራሽ ቢሆንም በአንደበታቸው ግን ብዙ ሰዎችን መሳብ የሚችሉበትን ሁኔታ አጥንተው ጊዜያዊም ቢሆን ይጠቀሙበታል። ደጋፊ ለማብዛትና የግል ፍትወታቸውን ለማርካት ሲሉ አሳሳችና ብዙዎች የሚወዱትን በጊዜያዊነት በመናገር እና በማድረግ ወይንም በገንዘብና በስውር ደጋፊዎቻቸው በኩል የተክለሰውነት ግንባታ በማድረግ ብዙዎችን በዙራቸው ይሰበስባሉ። ከዛ በኋላ ያጠፏቸዋል። ናርሲሲስቶች እንደዛ ናቸው። እንግዲህ ናርሲሲስት መሪዎች ባላቸው ራሳቸውን ብቸኛ ታላቅ፣ ብቸኛ አዋቂ፣ ብቸኛ አይተኬ እና ክብር የሚገባቸው መሆናቸውን ለማረጋገጥ ብለው በሚወስዱት ደፋርና ግብታዊ ውሳኔዎች እና ድርጊቶች በአጋጣሚ ለአጭር ጊዜ ጠቃሚ ነገር ሊያደርጉ ደግሞ ይችላሉ።
ጠቃሚ ነገር እያመነቱ ሳያደርጓቸው የቀሩ ነገሮችን በማድረጋቸው ድንገት ለህዝብም ለሀገር የሚጠቅም ነገር ሊያደርጉ ሊከሰት ይችላል። ያ ደግሞ መልሶ ይጎዳቸዋል። የሞራል ለከት ስለሌላቸው ያ የተሳካው ነገር ለሌላ ትዕቢታቸውን የበለጠ ስለሚያጠናክር ጎጂነታቸው ግን ያን ያህል እየጨመረ ይሄዳል። በሌላ ሰው ጫማ ሆነው ማሰብ ስለማይችሉ እርምጃቸው ብዙ ሰው ያቆስላል፣ ጓዶቻቸውን ሳይቀር ማህበረሰቡና ሀገርን ዘለቄታዊ ጥቅም በሙሉ አደጋ ላይ ይጥላል ማለት ነው። ብዙሃን ማጭበርበር፣ ይሄ ተክለሰውነት ገንቢ ፕሮፓጋንዳ፣ ኔትወርክ ማዘጋጀት፣ ስስና ተወዳጅ ጉዳዮችን ለንግግር መርጦ መጠቀም፣ አስቀድሞ የሚያውቅባቸውን ከዚህ በፊት ነውራቸውን የሚያውቅ ሰው ቶሎ ማጥፋት። ለምሳሌ የህወሓት የኦነግ የብልጽግና መሪዎችን የፋኖ አመራሮች መካከል እነዚህን ልናይ እንችላለን ከፈለግን ከፈተሽን ማለት ነው። እኔ አሁን መንግስት ውስጥ ሁላችሁም ስለምታውቁ ነው። ፋኖ የሚሆኑ ኦነግ ውስጥ ያሉትን መሪዎች ግን በቅርበት ቀስ ብለን መፈተሽ እንችላለን፣ ገና ሳይጎዱን። ሌሎቹ እየጎዱን ስለሆነ ስለምናውቃቸው እንደፈለግ ስማቸው መጥራት እንችላለን። አደባባይ ላይ የወጡ ናቸው። ግን የፋኖ የኦነግ ሌሎቹን ግን ለመጥራት ማድረግ አለብን ማለት ነው። የሚሻሻሉ የሚድኑ ሊሆኑ ስለሚችሉ፣ ስልጣን ላይ ያሉት ግን እስከነበሽታቸው ስለሆነ ወደ ፍጹም ስልጣን የመጡት መናገር መቻል አለብን። አብይ አህመድ በ7 ዓመታት የስልጣን ዘመኑ በወሰናቸው ግብታዊ ህዝባቸውን ባላማከለ የሌላውን ህመም ታሳቢ ባላረገ መንገድ በሚወስኑት እና በሚሰጡት አመራር የኦርቶዶክስ ክርስትና፣ አማራ፣ ትግሬ፣ ክርስቲያን፣ ኦሮሞዎች ከፍተኛ የማይቀለበሱ አደጋዎች ውስጥ ገብተዋል። የሰው ጅምላ ፍጅት፣ መፈናቀል፣ መሰደድ፣ መጠለያውን በፖሊሲ ደረጃ ማጣት፣ ወደ ከተማ አትገባም እስከመባል እንግዲህ ደርሰዋል። ከዚህ የበለጠ ጉዳት የለምና ናርሲሲስት የአንድ ሰው ስነልቦና በሽታ ተከታትሎ መረዳትና በሽታውን እንዲታከም ማድረግ፣ ወደ መሪነት እንዳይመጣ መታገል ለኢትዮጵያ ህዝብ በጣም አስፈላጊ ነው። ይህ ሁሉ መከራ የመጣብን በጥቂት ናርሲሲስቶች ስሜታችንን ኮርኩረው ተስፋ ሰጥተው እንድንከተላቸው አድርገው ኃይል ካበጁ በኋላ እንዴት እንደምንኖር መበየን ጀመሩ። ቻሉ፣ ማሰር ቻሉ፣ ማጋዝ ቻሉ፣ ማፍረስ ቻሉ፣ ማስራብ ቻሉ፣ ማሰደድ ቻሉ። ለምን? የምንወደውን እየተናገሩ ጊዜ አግኝተው ስልጣን ይዘው እኛ የምንፈልገውን እየተናገሩ እነሱ የሚፈልጉትን አሰሩን ማለት ነው። ስለዚህ ስለ ናርሲስት መሪዎች መነጋገርና መጠንቀቅ አስፈላጊ ነው። በተለይ አሁን ትግል ላይ ያላችሁ ሰዎች ቁጭ ብላችሁ አስቡ። ራሱን ከፍ የሚያደርግ እኔ የሚል አይተኬ ነኝ የሚል ሰው ያጠፋናል። በሃይማኖትም ብትሄዱ ይሄው ነው። የሰማይና የምድር ፈጣሪ ኢየሱስ ክርስቶስ እንኳ እግር ሲያጥብ ነበር። የባህሪው ስለሆነ ታላቅነቱን፣ ጌትነቱን፣ ንጉስነቱን መደበቅ አይችልም፣ ሊክድ አይችልም። ራሱ አምላክ አይዋሽምና እግራቸውን አጠባያችሁ አለ። እናንተ መምህርና ጌታ ትሉኛላችሁ፣ ነኝና እውነት ነው፣ እውነት ትላላችሁ። ነገር ግን እግራችሁን አጠብኩ አለ። አሁን ተመልከቱ፣ ታላቅነትን ከትህትና አዋሃደ። በስራ ታላቅነቱ ታወቀ። በባህሪው ታላቅ ነው። በእኛ ስጋ ስለተገለጠ ስጋ ደካማ ስለሆነ ስላላወቅ ነው። ያን የማናውቀውን የሱን ደግሞ መለኮታዊ ባህሪ ከፍታ ከስጋ ጋር በመዋሃዱ ስጋ ራሱ ከፍ አለ። ነገር ግን የስጋ ስራ ትህትና፣ ደካማነት ስለሆነ ደግሞ እሱን ሰራ። መሪዎች እንደሱ ነው መሆን ያለበት። ውስጣቸው እውቀት አለ፣ ውስጣቸው ፍቅር አለ፣ ውስጣቸው ለህዝብ መኖር አለ፣ ውስጣቸው ሰማዕትነት መስዋዕትነት አለ። ሌላውንም ያከብራሉ። ልክ እንደነሱ ሌሎቹም ለመስዋዕትነት የቀረቡ ስለሆኑ ውስጣቸው ያለውን ጸጋ ይፈልጋሉ እንጂ የኔ ጸጋ የኔ እውቀት ከሁላችሁ ይበልጣል፣ አይተኬ ነኝ ልክ ሲል በሽተኛ ነው ያ ሰው። በሽታውን በትክክል ማወቅ ይቻላል። ስለዚህ በበሽተኛ መመራት ራስንም ሀገርንም ያጠፋል። ይሄም በትክክል ማሰብ አለባችሁ ታጋዮች፣ የትም ያላችሁ መንግስት ውስጥ ያላችሁም ሰዎች በናርሲሲስት መመራት ካላቆማችሁ ሀገራችሁን በምንም መልኩ ወደፊት መውሰድ አትችሉም። ሞት ሊቀር አይችልም፣ ስደት ሊቀር አይችልም። የምትመኙት ብልጽግና የተባለው የቁስ እድገት እንኳን ሊገኝ አይችልም። ሰው እየጠፋ ቁስ ሊሰበሰብ አይችልም። እና ስለ ናርሲሲስት በደንብ
ከዓለም ታሪክ ጀምሬ አሁን ደግሞ የሀገራችንን ስናወራ ስሜታዊ ስለምንሆን ከአሁኑ ህይወት ጋር ስለሚቆራኝ ማመዛዘን አተን ወደ መከላከል ዘመዳችን ከሆነ ያ በሽተኛ ወደ መከላከል አእምሯችን እንዳያዘነብልብን አርቄ ከታሪክ ልጀምር። የዓለም ታሪክና በናርሲሲስት መሪዎች ምክንያት በተፈጠሩ አስቀያሚና አሰቃቂ ኩነቶችና ውጤቶቻቸው እሱን ስናነሳ የኛን ጉድ እናያለን ማለት ነው። ዓለም በዚህ የተሞላ ነው። ጥቂት ታዋቂ መሪዎችን በማንሳት ይሄንን ማሳየት ይችላል ማለት ነው። ግንዛቤያችን ይሰፋና ዛሬ እጃችን ላይ ያሉ መሪዎቻችንን ወይ እናከማቸዋለን ወይ አንመራም ብለን እናስወግዳቸዋለን ማለት ነው። ሀገራችን ኢትዮጵያ እንግዲህ ከሚያማቅቋት መከራዎች ውስጥ መንስኤዎቹ ብዙ ቢሆኑም ለምሳሌ የቅኝ ግዛት ተረፍ የኤርትራ መገንጠል እንግዲህ 60 ዓመት በባዕድ መገዛታቸው አኩሩታቸው የ3000 ዓመት ታሪካቸውን ክደው በናርሲሲስቶች ተመርተው ከትልቁ ሀገራቸው ተለይተው መለየትን ነፃነት ብለው በበዓል እያከበሩ በስደት አለቁ። ናርሲሲስት ሰዎች ሲመሩን እንዲህ አይነት ስህተት እንሰራለን እንደ ህዝብ ማለት ነው። ይህ እንዳይቀጥል ነው ይሄን የምናወራውና ከኛ አርቀን ከሌላ ዓለም እናያለንና እያየን እንመጣለን። ለምሳሌ ይሄ ናርሲሲስቶች ትችት አይፈልጉም፣ ሞራል የላቸውም፣ ሃይማኖት የላቸውም። ሃይማኖት አለን ካሉ ለማስመሰል ነው፣ ሰው እንዲከተላቸው። ቅድም እንዳልኳችሁ ስቦ ምን ማድረግ ነው? ስቦ ማጥፋት፣ ስቦ ማጭበርበር የሚሉት ነገር አላቸው። አትራክት ኤንድ ማኒፑሌት፣ ስቦ ማጭበርበር፣ አቅርቦ ማጥፋት፣ ሳረውን አሳይቶ ገደል መክተት የሚሉት የብዙዎቹ ናርሲሲስቶች መገለጫ ነው። ሞራል የሚባል ነገር የላቸው። ሃይማኖታቸው ስልጣናቸው ዝናቸው ነውና ክብራቸው ነው። አምላካቸው አሁንም ለራሳቸው የራሳቸው ነው የሚያመልኩት። ከኔ የተሻለ ሰው የለም ስለ አይተኬ ነኝ ስለሚሉ ናርሲሲስት ነው። ይሄ በሽታ ነው። ህዝብ በሽተኛን ከተከተለ ይታመማል። በተጨባጭ እንመልከት በዓለም ታሪክ ያሉት በጣም በዓለም ከሚታወቁት ትላልቅ ሰዎች አሻራቸው እስከ ዛሬ ካሉት አንዱ ናፖሊዮን ቦናፓርት ነው። ናፖሊዮንን እንግዲህ ከላይ ያነሷቸውን ሶስቱን የናርሲሲስት ምልክቶች ይታይበታል። ናፖሊዮን በዘመናቸው ለሀገራቸውና ለዓለም መከራን ካተረፉ ሰዎች መካከል ነው የሰውዬ። ናርሲሲስት ስብዕና አለው። እንመልከት። እንዲሁም ሆኖ ግን ትልቅ ነገር ደግሞ ሰርቷል። ቅድም እንዳልኳችሁ ናርሲሲስቶች አይተኬ ለመሆን ሲሉ ለዝና ሲሉ ሪስክ ይወስዳሉ ብያለሁ። አደጋ ቢያስከትልም ሪስክ ይወስዳሉ። ናፖሊዮን በወሰደው ሪስክ ትልቅ ሀገር መፍጠር ችሏል። አውሮፓን ለመሰብሰብ ሞክሯል። ልብ በሉ። የዚህ ሰው የልዩ ታላቅነትና ይገባኛል አባዜ ለራሱ የሰጠው የተጋነነ ሰብዕና እና ምኞት አጠቃላይ አውሮፓን በዘላቂነት የለወጠ ነበረ። ምክር ባለመስማት ትዕቢተኝነትና ማናህሎኝነት በክረምት ሩሲያን በመውረር የራሱን ፍጻሜ ብቻ ሳይሆን የአውሮፓንም ሁኔታ ወስኖታል። ያን ሁሉ እንግዲህ ያንጋጋ ዓለምን ሁሉ እየወረረ ነበርና በጣም በሚገርም ሁኔታ ቢመክሩት አልሰማ ብሎ ሩሲያን በክረምት ወረረ ማለት ነው። ከዛ ያ ሁሉ ጉዞ ተደናቀፈበት። በኋላ በሰፊው አስተዳደጉን ለምን እንደዚህ እንደሚያስብ አሳያችኋለሁ። አሁን ለማስተዋወቅ ነው። ሁለተኛው ጁሊየስ ቄሳር ነው። ጁሊየስ ቄሳር ራሱን የዘላለም ገዢ ብሎ የሰየመ ነው። ለሀገሩና ለዓለም አስፈላጊና የራሱን አይተኬነት ልዩ ታላቅነት ለማሳየት ባደረጋቸው አዳዲስና ግብታዊ ተቀባይነት የሌላቸው ውሳኔዎች ብዙ ጠላት ማፍራት ችሏል። በዚህ ምክንያት ጠላቶቹ አጥፍተውታል፣ ገለውታል። በሰው እጅ ነው የሞተው ጁሊየስ ቄሳር። አስተዳደጉን ምን እንዳመጣ በሽታዎቹን በሶስቱ እየለካን እናያለን። ሌላኛው ክሊዮፓትራ ነች። ክሊዮፓትራ በምታበጃቸው ስትራቴጂካዊ ጉድኝቶች ስትራቴጂክ አሊያንስ ከከሌ ጋር በሰራ ይሄን ውጤት አገኛለሁ ለራሷ አስልታ ከሌሎች ነገስታት ከሌሎች አካላት ጋር በመታገኝነት በልዩ ጥበበኛ ስልቶቿ ጥበብ አላት። ይገርማቸዋል። ከፍተኛ የስልጣን አቅም ደረጃ ላይ የደረሰች መሪ ሆና ነበረ። ይሁን እንጂ ሁሉንም የስልጣን ምንጭና ዘርፍ ለመቆጣጠር በነበራት ከፍተኛና ያልተገደበ ፍላጎት ለውድቀት ተዳረገች። እሷም ናርሲሲስት ነበረች።
ጥበብ አላት። ጥበቧን የገደለባት ጥበቧን ለሰው ልጅ ጥቅም እንዳይውል መጨረሻ ላይ ያደረገባት ናርሲሲዝም ነው፣ የበዛ ራስ ወዳድነት ነው። አራተኛው የምናየው አዶልፍ ሂትለር ነው። አዶልፍ ሂትለር በስልጣን ፍቅርና ሁሉም በመቆጣጠር ፍትወት በመታወሩ እና ወደ ማንኛውም ናርሲሲስት ሰው እንደ ማንኛውም ናርሲሲስት ሰው በሌሎች ሰው ልጆችና ሀገራት ላይ መከራ ያመጣ የሌሎችን መከራ እንደራሱ አድርጎ ማሰብ በሌላ ጫማ ገብቶ የማሰብ አቅም ያጣ ሰውና እንደምታውቁት አይሁድን የጨፈጨፈ ጎረቤቶቹን ያወደመ በመጨረሻ በሩሲያ እጅ ተሸንፎ የተባበሩትና አሜሪካን መጨረሻ ሩሲያ ወደዚህ እንዳትመጣ ስለሰጉ ተሯሩጠው ጀርመንን ለሁለት ተካፍለው የሱም የሰውየውን ፍጻሜ ሆነ። እዚህ ደረጃ ያደረሰው ምንድነው? ይሄ ሰውዬ መጨረሻ እኮ የሱ ዘር እንዳይዋለድ ሁሉ ተደረጎ ወገኖቹ አይጋቡ ምንም አይሉም። በቃ በጣም ስለተሳቀቁ አሁንም በእኛ ሀገር በዘር ስም የሚሰራው ይሄ መግደል፣ ማሳደድ፣ ማፈናቀል በዚህ ምክንያት የሚሳቀቅ ብሔር በዛ ስም ይኖራል፣ ብሔረሰብ ይኖራል ወደፊት በሰራው ወንጀልና ነውር እና የሂትለር ዘመዶች አይዋለዱም ነበር። ናርሲሲዝም እዛ ድረስ ነው የሚወስደው። ሌላኛው ጆሴፍ ስታሊን ነው። ምንም እንኳን ሂትለርን ለማሸነፍ ምክንያት ቢሆንም እሱም ራሱን የቻለ ናርሲሲስት ነው። በፈጠረው ግለሰባዊ ከልት ወይንም አምልኮ መሰል እይታ በፍጹም ጭካኔ ላይ የተመሰረተ ሁለገብ አብዮት ወይንም በነባርነት ላይ በማመጽ ወሰን የሌለው መከራና ስቃይ በሩሲያ የቀድሞ ሶቪየት ህብረት ሀገራት ላይ ፈጽሟል። ይሄን አስተዳደጉን እንዴት እንደሚገልጽ እናያለን በሶስቱ እየመዘንን። ሌላኛው ሄንሪ ስምንተኛ ነው። ሄንሪ ስምንተኛ የእንግሊዝ ነው። በዚህ 1509 እስከ 1549 የመራ ንጉስ ነው። ይህ ሰው ፍጹም አምባገነንነትና ሁሉን የመቆጣጠር ሉጋም የለሽ የስልጣን ፍትወት ያለው ሰው ነው። በዚህ ምክንያት እስከ ዛሬ ለዓለም የተረፈ ችግር አስከትሎ ነው ያለፈው። እሱ ምንድነው? ሁለተኛ ሚስት ለማግባት ሲል የካቶሊክ ቤተክርስቲያን ስትከለክለው አንግሊካል ቸርች ለሚስቱ ለፍትወቱ ለዝሙቱ ሲል ሃይማኖት የፈጠረ ቤተክርስቲያንን የከፈለ ያው እነሱ ቤተክርስቲያን የሚሉትን የካቶሊክን የከፈለ ናርሲሲስት ነው። ስለዚህ ናርሲሲስቶች አሻራቸው በጣም ከባድ ነው። ለዚህ ነው እነሱን አውቀን ዛሬ በትግል ላይ ያለን ሰዎች የኢትዮጵያን መከራ ለማቃለል ትግል ላይ ያለን ሰዎች መሪዎችን በቅርበት መከታተል አለብን። እንዳያውኩን እንዳያሳስቱን፣ መሪዎችን እንዳያውኩን እንዳያሳስቱን በቅርበት። ምንም ቀልድ የለም። ይሄ ከሰፈሬ ስለተወለደ ወይንም መናገር ስለሚችል አይደለም። ስቦ ማኒፑሌት አቅርቦ ማጭበርበር፣ ሳራ ሳይቶ ገደል መክተት የናርሲስቶች በሽታ ስለሆነ መሪዎቻችን ምንም ጀግና ቢሆኑ፣ ምንም ታዋቂ ቢሆኑ፣ ምንም ተናጋሪ ቢሆኑ የናርሲሲዝም የእኔ ባይነት በሽታ ካላቸው በፈጽመው ልንከተላቸው አይገባም። ፈጽመው ልንከተላቸው አይገባም። ሄንሪ ስምንተኛ ያደረገው ምንድነው? ነባርነትን ነው የተዋጋው። ከሱ በፊት የነበረው የካቶሊክ ቸርች ተዋጋ ለፍትወቱ ሲል። በእኛ ሀገርም ኮሚኒስቶቹም ይሁኑ ዘረኞች የብሔር ነፃ አውጪዎች ነባር የሆነችዋን ኦርቶዶክሳዊ ተዋህዶ ቤተክርስቲያን የሚወጉት የራሳቸውን አዲስ ራሳቸውን ለማስመለክ ነው። ከነሱ በፊት የተከበረ ነገር እንዳይኖር፣ እሴት ሁሉ ከነሱ እንዲመነጭ፣ መልካም ነገር ሁሉ ከነሱ የተገኘ እንዲመስል ነባር ዘለቄታዊነት ያለው የተወደደ ብዙ ሰው የሚከተለው ነገር ሁሉ ያጠፋሉ። ለዚህ ነው ሲኖዶስ መከፋፈል፣ መጅሊስ ማፍረስ፣ አማራ መግደል፣ አባገዳን ከባህላዊ አባገዳነት ወደ ፖለቲካዊ አባገዳነት መቀየር፣ ይሄን ሁሉ የሚያደርጉት እኛ ሀገር ናርሲሲስቶች ናቸው። ለዚህ ነው እኔ ይሄን ርዕስ የመረጥኩት ወዳጆቼ። ለወደፊቱ መከራችን እንዲቋረጥ ከፈለግን እኔ የሚል ማንኛውንም መሪ እምቢ ማለት አለብን። ፈጽሞ ልንከተላቸው አይገባም። ታላቅ በሽታ ነው። እንግዲህ ከላይ ለናሙና ያሳዩአቸው ስንት መሪዎች ነው ያሳዩአቸው? 6 ነው። የነዚህ 6 መሪዎች እንዴት ተፈጠረ? ያስነ ልቦናቸው ከየት አመጡት? ቤተሰቦቻቸው ምን አይነት ነበሩ? ማህበረሰቡ ምን አይነት ነበረ? በዛ ወቅት አውዱ ምን ነበረ? በሚመሩበት ዘመን እሱን ነው ማነሳላችሁ። 7ኛው አብይ አህመድ ነው። በህይወት ያለ አሁን የሚመራን ሰው ስለሆነ
አብይ አህመድ አሊ ከላይ ለናሙና ያነሳናቸው 6ቱ ናርሲሲስት መሪዎች ማንነትን ጠቅልሎ የያዘ የተለየ ናርሲሲስት ነው። የተለየ ነው። ከነዚህ የነዚህን ሁሉ በሽታ የያዘ ነው። ደግሞ እሱ ከ6ቱም ልዩ የሚያደርገው እሱ ተለዋዋጭ፣ በራሱ ዜጎች ጥፋት የሚረካ አዲስ ልማት ሳይሆን ነባሩን በመንቀል የተጠመደ እና ለዝና ሲል ማንኛውንም ነገር የሚያደርግ ሰው መሆኑ ነው። ስልጣን እንደያዘ አስቡ። ኖቤል የሚያገኝበትን ሲጥር፣ የሆነ ሳተላይት ከቻይና ወደ ሰማይ ላክም ብሎ ስለሱ ሲያስወራ፣ የአባይ ግድብ ውሃው ሞላ፣ ጎርፍ ሞላ። ዝናብ እኮ ዘንቦ ድሮም ጎርፍ በዛ ነው የሚያልፈው። ግን ኤኒቲንግ ምንም ነገር ለዝና የሚሆን ከሆነ ትኩረት ለመሳብ ከሆነ ሶስቱን በሽታዎች ለማሟላት የሚያደርግና ነባርነት ላይ የዘመተ ነባሩን ነቅሎ የማያውቀውን ለማምጣት የማይዘልቀውን ለመትከል የሚሞክር ነው። እነዚህን 7 መሪዎች አይተን እነዚህን ወደ ሀገራችን ተመልሰን አሁን ያሉትን መሪዎች ናርሲሲስት መሪዎች ለማስወገድ የምትታገሉ ወገኖቻችንን እንድትጠነቀቁ መጨረሻ ክፍል ላይ የተወሰነ ነገር አነሳለሁ ማለት ነው። እስቲ ናፖሊዮን ቦናፓርት ላይ ልመለስ። ታላቅነት ይገባኛል በሚል አባዜ የተለከፈና ለራሱ የተጋነነ የሰብዕና ምስል የሚሰጥ ሰው እንደነበረ ቅድም አንስቻለሁ። ናፖሊዮንን ከአብይ ጋር ላወዳደርላችሁ። ናፖሊዮን እንዳልኩት ታላቅነት ይገባኛል በሚል አባዜ የተለከፈ ሰው ነው። ይሄ እንግዲህ የናርሲስት በሽታ አንዱ ምልክት ነው። ለራሱ የተጋነነ የሰብዕና ምስል ይሰጣል ናፖሊዮን። አብይ አህመድ እንደዚሁ የጦር ጀነራሎችን፣ አርቲስቶችን፣ ሚኒስትሮችን፣ የሃይማኖት ሊቃውንትን፣ ፓስተሮችን፣ ኡስታዞችን፣ ጳጳሳትን ሁሉ ከበታቹ አድርጎ ከላይ በወንበር ቁጭ ብሎ ፓትሪያርክ ቆመው እንዲህ ብሎ የሚቀመጥ ሰው ነው። ለራሱ ከፍተኛ የሆነ ቦታ የሰጠ ሰው ነው። ሁሉንም ሊያስተምር የሞከረ ሰው ነው። አርቲስቶችን አስተምሯል፣ ጳጳሳትን አስተምሯል፣ የመጅሊስ ሰዎችን አስተምሯል። እንግዲህ ትምህርት ማለት በሱ ቤት አስተምሯል። አዲስ ነገር ነግሯቸዋል፣ እነሱ ማያውቁትን። ከናፖሊዮን የሚወስደው አንዱ እሱ። ናፖሊዮን ምክር ባለመስማቱና በራሱ ቅዠት በመመራቱ ሩሲያን ወሮ አይደለ ወደቀ ያልነው። የገነባውን አውሮፓ አቀፍ ጠንካራ ሰራዊት አጠፋ። አብይ አህመድም የማንንም ምክር ባለመቀበል መላውን ሀገር ወደ ጦርነት አስገብቶ መከላከያውን እያስፈጀ ነው። ዜጎችን እያስጨረሰ ነው። ኢኮኖሚውን እያደቀቀ ነው። አንድ ሃይማኖትና አንድ ክፍለ ህዝብን ለማጥፋት በትግራይ ህዝብ ላይ የፈጸመውን ፍጅት አሁን በአማራ በሌሎች በኦሮሞዎች ላይ እየፈጸመ ነው። የትግራይ ፍጅት እኮ ወያኔ ቢሆንም የጀመረው ሰራዊቱን በመምታት የሰራዊቱ መመታት አብይ እንደሚያውቅ የውስጥ ምንጮች እየነገሩን ነው። እኛ እያወቅን ነው ያስደረግነው ነው የሚለው ይሄ ሰውዬ። ሀገር መሪ ከሆነ ሰራዊቱ እንዳይጠቃ መጠበቅ ያለበት እሱ ነበር። የሀገር መሪ ከሆነ የትግራይ ወጣት ለህዋት ብሎ የራሱን ጎረቤቶችና ሀገሩን እንዲወጋ መልሶ ደግሞ ለትግራይ ህዝብ መከራ እንዲጋብዝ መፍቀድ አልነበረበትም። ነገር ግን ለዚህ ሁሉ ዝና ፍለጋ ይሄን ሁሉ ፈቀደ። መጨረሻ ህዝቡ ሬዚስት አድርጎ ጦርነቱን ሊያሸንፍ ሲል ደግሞ ድሉ ለሱ እንዲሆን የሆነ ጫካ ሄዶ ፎቶ ተነስቶ ዘመተ አስባለ። የናፖሊዮን ቦናፓርት አንዱን በሽታ አሳየን። ጁልየስ ቄሳርን በሽታ እና ከኛ ባለስልጣን ጋር እናወዳድረው። ራሱን የዘላለም ገዢ አድርጎ ነበረ ጁልየስ ቄሳር የሚመድበው። ያኔ ክርስትናን ለማጥፋት ሞክሯል። ሮምን አቃጥሎ ያደረገውን በታሪክ ስለምታውቁት እዚህ ጋር አልደግምም። የራሱን ከተማ ነው ያቃጠለው ጁልየስ ቄሳር። የራሱን ደግሞ መቼውንም ከስልጣን የማይለቅ ሰው አድርጎ ነው። እና አብይ አህመድም ለዘላለም ብቸኛ ንጉስ ከሱ ውጪ የሚከበር ሰው እንዳይኖር የማሰቡ ምልክት በስልጣን ፍቶት የነደደ ሰው መሆኑን የምታውቁት የ100 ሺዎችን መኖሪያ ቤት እያፈረሰ ቤተ መንግስት ይገነባል። በብድር መግደያ አምጥቶ ህዝብ ይጨፈጭፋል። ይሄ የጁልየስ ቄሳር ጠባይ ነው። ናርሲሲዝም አንዱ ይሄ ነው። የዘላለም ገዢ ጁልየስ ቄሳር ራሱን የዘላለም ገዢ ብሎ እንደሰየመው አብይ አህመድም የዘላለም ገዢ ብቸኛ ተደማጭ ለመሆን ለጥምቀትም መግለጫ፣ ለመስቀልም መግለጫ፣ ለኢድም መግለጫ የሚሰጠው ራሱ ነው። ከሃይማኖት አባቶች የበለጠ መስሎ ለመቅረብ ረጅም ጽሑፍ አዘጋጅቶ ይቀርባል ለበዓላቱ። ሰው አለቀብኝ፣ ሰው ተሰደደብኝ፣ ሀገር ተወረረብኝ፣ ሰው
አንድ የነበረው ህዝብ ተከፋፈለብኝ እንዴት አንድ ላድርግ ለሚለው ጊዜ የለውም። በብልጭ ልጁ ላይ ጊዜ ያጸፋል። ስለዚህ ይሄ ለዘላለም የመንገስ ዝንባሌ ነው። ጁልየስ ቄሳርን ተመልከቱ። ይሄ ሰውዬ ራሱን አይተኬነት ለማጽናት ባደረገው ጥረት ብዙ ጠላቶች አፍርቶ ነው የሞተው ብለናል። እንደዚህ ሁሉ አብይ አህመድ በዚህ ናርሲስ ዝንባሌው በ7 ዓመት ውስጥ በመጀመሪያው 6 ወር ያገኘው መከበርና ተቀባይነት ሁሉ አጥፍቶ አፍርሶ አሁን ያለው በጥበቃ በስለላ በገንዘብ በመክፈል አክቲቪስቶች በማሰማራት ራሱን አጥሮ ነው ያለው። ጠላት አፈራ። የራሱን ሀገር ልጆች ኢትዮጵያኖች ጠላት ሆኑት። የኦሮሞ ህዝብ ተቆጣ፣ የአማራ ህዝብ ተቆጣ፣ የትግራይ ህዝብ ተቆጣ፣ የደቡብ ህዝብ ጉራጌው ጋሞ መከራ ላይ ነው። የአብይ ወዳጅ ማን ነው? ከጥቂት በዘረፋ ከተሰማሩ ለሱ ሲገዙ ቤት የሚያገኙ ለሱ ሲገዙ መሬት የሚሰፋቸው እሱ የጠላቸውን ሲገሉ እርሻ የሚያገኙ ሰዎች ካልሆኑ በስተቀር የሱ ወዳጅ ማን ነው? የኢትዮጵያ እምነቶች በሙሉ እንዲከፋፈሉ እንዲበታተኑና በሱ ስር እንዲጠቀለሉ ያደረገው ጥረት የሃይማኖት ቤተሰቦችም እንዲጠሉት አድርጓል። አብይን ከልብ በወዳጅነት የሚቀርበው አንዳች ሰው የለም። የሚያጨበጭቡለት ለሆድ ያደሩና የእርሱን ዘር ለማጥፋት እኩይ ፕሮጀክት ዘር የማጥፋት እኩይ ፕሮጀክቱን የሚደግፉ የኦነግ ኦሮሞማና ህዋታውያን ብቻ ናቸው። እሱን ለጊዜው የሚደግፉት እሱንም በመሳሪያነት ሊጠቀሙበት ነው። እሱን የሚደግፉት ደግሞ ውጭ ገብ እምነቶች ሆነው በማይኖሪቲ ወይ በአናሳነት ነባርን የሚጠሉ አዳዲስ እምነቶች ሊደግፉት ይችላሉ፣ ነባሩን እንዲያጠፋላቸው። እሱን የሚደግፉት በሐሰት ትርክት ሐውልት አቁመው በሐሰት ትርክት ሀገር ለመፍጠር እየደከሙ ያሉ ሱሁታን ሐሰተኞች ብቻ። ጤናማ ሰው አብይ አህመድን ሊደግፍ አይችልም፣ የለም። ናርሲሲዝም እንደዛ ነው የሚያደርግ። መጨረሻ ከሰው ሁሉ ያጣላሃል። ክሊዮፓትራን መልከታት። አብይ ክሊዮፓትራ ውስጥ አያታለሁ እኔ። እሷ ባበጀቻቸው ስትራቴጂክ ግንኙነቶች ጉድኝቶች በልዩ ጥበቦቿ ስልቶቿ ከፍተኛ የስልጣን አቅም ደረጃ ላይ ደርሳ ነበረ ብለናል። መሪ ሆና ነበረ። አብይ አህመድ ጥበብ በጎደለው፣ እሷ ጥበበኛ ነች፣ እሱ ደግሞ ጥበብ በጎደለው፣ ብልጠትና ጥበብ ይለያያል። ግን ብልጠት በበዛበት 2 ቀን አድሮ 1 ቀን አድሮ በሚጋለጥ ማታለያ ንግግሮቹ ጊዜያዊ ድጋፍ የሰበሰበ ሰው ነው። ኢትዮጵያኖች ቦምብ ቀልበውለታል፣ በዛ ምክንያት ሞተውለታል። ሰዎች በእርሱ ፈንታ የተወረወረበትን ቦምብ ቢቀልቡለትም በሱም ቲያትር የሰራ ሰው ነው። ሆስፒታል ሄዶ ተናግሮ ከዛ በሷ ትርፎ እንደገና ወደሚቀጥለው ማጭበርበሪያ የተጓዘ ሰው ነው። እንዲሁም ተቃዋሚዎችን ሁሉ በማታለል ወደ ሀገር አስገብቶ አንድ ቦታ ከሰበሰባቸው በኋላ ማክሸፍ ችሏል። ይህ ማንነቱ እንደ ጤዛ ረግፎ ተጋልጦ ሲገኝ በማሰር በመግደል በጦርነት ስልጣኑን የሚከላከል ሆኖ ቁጭ ብሏል አሁን። ስለዚህ ክሊዮፓትራ እንደዛ ነው የሆነችው። ሁሉንም የስልጣን ምንጭና ዘርፍ ለመቆጣጠር በነበራት ከፍተኛና ያልተገደበ ፍላጎት ለውድቀት እንደተዳረገች ሁሉ አብይ አህመድ በበኩሉ ፖሊስን፣ ሚሊተሪን፣ ደህንነትን፣ የፋይናንስ መዋቅርን፣ ሚዲያን፣ የእምነት ማዕከላትን፣ አርቲፊሻል ኢንተለጀንስን ሁሉንም ለራሱ ተጠሪ አድርጎ ጠቅልሎ ይዞ የኦርቶዶክስ ሃይማኖትን ለመጠቅለል አሁን ሲኖዶሱን ከፋፍሎ ሰሞኑን እነ ሳይሮስን ወደ ስልጣን አምጥቶ ውጉዝን ወደ ስልጣን አምጥቶ መጨረሻው ግን እንደ ክሊዮፓትራ ሊሆን ይችላል። ደግሞ ታሪክ የሚያሳየው እሱ ነው። አዶልፍ ሂትለር እንመልከት። አብይን አዶልፍ ውስጥ እናየዋለን። በስልጣን ፍቅርና ሁሉም በመቆጣጠር ፍትወት በመታወሩና በሌሎች የሰው ልጆች ተገብቶ ማሰብ ባለመቻሉ የሌሎች ምክራ የማያሳምሙት ሰው በመሆኑ ምክንያት በሰው ልጅ ታሪክ የጨለማ ዘመን፣ የደም ዘመን፣ የእልቂት ዘመን፣ የፍጹም ዘረኝነት ዘመን የሚባለውን ዘመን መትከል የቻለ ነው ሂትለር። ሂትለር ግን በመጨረሻም በገዛ እጁ ራሱን አጠፋ። ለምን? ይሄም መከራ ምክንያቱም ብልጠት ለጊዜው ሰው ማንቀሳቀስና ማስከተል ከፍቅር ጋራ ከተነጣጠለ በብልጠት ከተበከለ እኔ ነኝ በሚሉ ናርሲሲስቶች ከተመራ ማንኛውም ትግል ይከሽፋል። ለዚህ ነው እኔ ናርሲሲስት መሪ አትከተሉ ለታጋዮች እላለሁ። የትም ላላችሁ ታጋዮች ናርሲሲስት ምልክት ያላችሁበት መሪ የትግል ጠላት ነው።
ለድል ከበቃችሁ በኋላ ለሌላ መከራ ይዳርጋችኋል። ምክንያቱም ሊመለክ ይፈልጋልና እሱን ሊያስመልክ ከሚችል ማንኛውም ጠላት ጋር ሁሉ ከመተባበር አይመለስም። አዶልፍ ሂትለር የጠፋው እንደዚህ ሆኖ ነው። የደም ዘመን፣ የጨለማ ዘመን፣ የእልቂት ዘመን ተብሎለታል። ፍጹም ዘረኝነት ደረጃ ስለደረሰ ሂትለር በመጨረሻም በገዛ እጁ ራሱን እንዳጠፋ ሁሉ አብይ አህመድ ከልጅነቱ ጀምሮ እናቴ ሰባተኛ ንጉስ ነህ ብላኛለች በሚል የንግርት እስረኝነት በተፈጠረ ናርሲሲስት ስነ ልቦና የሚኖር ሰው ነው። ንግርቱ አስተዳደጉ አስሮታል። በናርሲሲዝም ውስጥ አስሮት ንጉስ ነኝ 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 ባጠፋም ነኝ እኔ ደግሞ አላጠፋም፣ ባጠፋም ትክክል ነኝ፣ ሰው ሞተ አለቀ ስትሉ እዛ ላይ ችግኝ ተክላለሁ ግን እኔ ትክክል ነኝ የሚል ከፍተኛ ደዌ ውስጥ ያለ ሰው መሆኑን በንግግሮቹ እናውቃለን። ስለዚህ አብይ አህመድ በኢትዮጵያ ህዋትና ኦነግ ኦሮሞማ ባሰመሩለት መስመር ውስጥ ስለተወለደና ያደገው ብቸኛ ተሰሚ፣ ብቸኛ አዋቂ፣ ብቸኛ የእሴትና የፍትህ ትርጉም ምንጭ ለመሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማራን ማጽዳት ከልቡ ላይ የተተከለ በሽታው ነው። ናርሲሲስቶች የማያውቁትን ከነሱ የረቀቀባቸውን ነገር ሁሉ ካላጠፉ እንቅልፍ አይወስዳቸው። ሂትለር ብሉይ ኪዳን የሚባል መጽሐፍ ያላቸው አይሁዶች መቋቋም አቃተው። መጽሐፍ አላቸው፣ ነቢያት አላቸው፣ ታሪክ አላቸው፣ ዳዊትና ሰለሞንን የመሰሉ ነገስታት አሏቸው። ስለዚህ መቋቋም ሲያቅተው ምን አለ? እንዳውም ብሉይ ኪዳንን አያስፈልገንም ብሎ ኢየሱስ ራሱ በገሊላ የተወለደ ጀርመናዊ እንጂ የአይሁድ ዘር አይደለም ብሎ ነባር ነገርን ቀንና ሌሊት ወቅሮ ከጀርመን ህዝብ አእምሮ ለማስወጣት የሞከረ ሰው ነው። አብይ አህመድም ከኦሮሞ ህዝብ ከኢትዮጵያ ህዝብ አእምሮ ኦርቶዶክስን ለማውጣት የአማራነት እሴቶችን ማውጣት ለዛ ሲል ይኸው ሀገሪቷን ችግር ውስጥ ከቷል። ኢትዮጵያን በትኖና ትናንሽ በጎሳ ሀገራትን ለመፍጠር ታላቅ ኦሮሚያ እስከ ቀይ ባህር የተዘረጋች ከዛ ኢስት አፍሪካን የምትገዛ ይሄ እንግዲህ እነ ኦነግ ሲነግሩት ያደገው ነው። እናቱ ትነግዛለህ ብለዋለች። በዚህ በኩል ኦነግ ደግሞ እኛ ትልቅ ነን ብሎታል። ለራሱ ያስቀመጠውን ትግል በኦሮሞ በኩል ለማግኘት ያንኑ እነ ኦነግ ያስቀመጡትን ነገር እንደ ሃይማኖት ያዘው ማለት ነው። ራሱ አምላክ ነው፣ የኦነግ ትምህርት ቀኖና ነው። በዚህ መንገድ ሁለቱም ተቋማት በተለይ ህዋትና ኦነግ በናርሲሲስቶች ነው ሲመሩ የኖሩት። የነዚህ ናርሲሲስቶች ጋብቻ አሁን የሚመራንን ሌላ በሽተኛ ወለደልን ማለት ነው። እናቱ አሳምማ አሳደገችው፣ ፓርቲዎቹ የበለጠ በሽታ ጨመሩለት። ከዛ ኢትዮጵያ ህዝብ የመከራ የሰቆቃ የስደት የሐዘን የለቅሶ አደረገ። ጆሴፍ ስታሊን እንመልከተውና አብይን እዛው ስንፈልገው በፈጠረው ግለሰባዊ ከልት ጆሴፍ ስታሊን አምልኮ መሰል እይታ ስለነበረው በፍጹም ጭካኔ ላይ የተመሰረተው ለገባ አብዮት አፈንድቶ በጆርጂያ በሩሲያ በዙሪያው የሶቪየት ህብረት አካል የነበሩ ሀገራት ውስጥ ያለውን ነባር ማንነቶች ለማጥፋት ሲል ሰውን ወደ ሳይቤሪያ እስር ቤት ያግዝ ነበረ። ሰዎች መከራ ያሳድር ነበረ። ከሱ በፊት ያለውን ታሪክ ሁሉ ያጠለሽ ነበረ። አብይ አህመድን ተመልከቱት። አብይ ብቻ አይደለም የህዋት መሪዎችንም ተመልክቷቸው፣ ሌሎቹንም የዘር መሪዎች ተመልከቱ። ከነሱ በፊት የነበረው ነገር ሁሉ ትክክል አይደለም አጼዎቹ ብለው ይጽፉላል። አዲስ ነገር መስራት ግን አይችሉም። መሳደብ ነው የሚችሉት፣ ማጠልሸት ነው የሚችሉት። አዲስ ነገር መስራት የሚችሉት ቢኖር ነባርነትን መንቀል ብቻ ነው። አዲስ ነገር ከተከሉ ደግሞ የተዋሱት ነው። ከሀገር እሴትና ማንነት ጋራ የማይሄድ ዘለቄታዊነት የሌለው ብልጭልጭነት ያለውና ለነሱ ዝና ሊሰጥ የሚችል አዲስ ነገር አምጥቶ መትከል ነው። የማይበቅል አርቲፊሻል ዘንባባ መትከል ስነ ልቦናቸውን ያሳያል። ለምድር ወገብ ቅርብ የሆነች ግማሽ ዓመት ዝናብ የሚዘንብባት የተከሉበትን ሁሉ የምታበቅል ሀገር ውስጥ አርቲፊሻል ዘንባባ ላስቲክ ከውጪ አምጥተ መትከልህ የስነ ልቦናውን በሽታ ያሳያል። በራስ አለመተማመንን ያሳያል። በዚህ መሰረት ምን እያደረጉ ነው? አሁን በዚህ የናቢጅ ግሩፕ ልክ እንደ ስታሊን ኦሮሞማ የሚባል ከእስልምናም ከክርስትናም የሚበልጥ ነገር አለ ብለዋል። ኩሽ የሚባል ሴም የሚባል ዲቪዥን ፈጥረዋል። ግራንድ ናሬሽን ብለው አዲስ ትርክት እንፈጥራለን ብለው መደመር የሚባል መጽሐፍ ጽፈዋል። ለኢትዮጵያ ባዕድ የሆነውን ነገር በሙሉ አዘጋጅቷልና ስታሊንን እዚህ ውስጥ እናያለን። ሄንሪ 8ኛ ውስጥ አብይ አለ።
አብይ አለ ሄንሪ ስምንተኛ ውስጥ ቅድም እንዳልነው ከፍጹም አምባገነኑትና ሁሉን ለመቆጣጠር ካለው ሉጋም የለሽ የስልጣን ፍትወቱ የተነሳ ሃይማኖትን ሳይቀር የከፈለ አዲስ መንገድ የከፈተ ሰው ነው ብለናል። ሄንሪ ስምንተኛ አብይ አህመድ ከፍትወቱ የተነሳ ሳይሮስ ወሊሶ ልኮ በሰራዊት እያስጠበቀ አዲስ ሲኖዶስ ለመፍጠር የሰራ ሰው ነው። ያን የፈጠረውን ሲኖዶስ ህጋዊ ለማድረግ 50 ሰው በአንድ ጊዜ በሻሸመኔ ያሳረደ፣ ሺዎችን ያቆሰለ፣ ብዙዎችን ያሰደደ ሰው ነው። ሄንሪ ስምንተኛን እዚህ ውስጥ እናያለን። ለራሱ ፍትወት ሲል ሃይማኖትን እንኳ አዲስ ሃይማኖት የፈጠረ አንግሊካል ቸርችን የራሱን ፍትወት ለማጽናት ሲል አባገዳ ከረዩን በጥይት ደብድቦ የገደለ ለኔ ሐሳብ ካልተገዛ ትሞታለህ ነው። ሃይማኖታዊ ቀኖና ዶግማን በደብዳቤ የሚሽር የተወገዘን ሰው ብፁዕ ያሰኘ ሰነፍ ጳጳሳትን አግኝቶ የሚታዘዙለትን ለሰማዕትነት ያልተዘጋጁትን አግኝቶ የኢትዮጵያን ቤተክርስቲያን ከሐዋርያት ቀኖና ወደ ጠቅላይ ሚኒስትር ደብዳቤ ያወረደ ናርሲሲስት መሪ ነው። ናርሲሲስት መሪ ነው። ልብ እንበል። ናርሲሲስቶች እንደዚህ ያለ እጅግ የተወሳሰበ ከባድ የማይሽር በሽታ አለባቸው እና ይሄ ወደፊት ሀገራችንን ከመከራ ልታድኑ ትግል ላይ ያላችሁ ሰዎች ልታጤኑት ልትጠነቀቁበት የሚገባ በሽታ ነው ለማለት ነው ይሄን ያመጣሁት። ግና አንድ ጥያቄ እናንሳ። ናርሲስ ስለንቦና ያላቸውን ሰዎች የሚያፈራ ቤተሰባዊና ማህበረሰባዊ ሁኔታዎች የትኞቹ ናቸው የሚል ይሄ ደግሞ ለትውልድ የሚጠቅምና ልጆቻችንን ስናሳድግ እንድንጠነቀቅ የሚያደርገን ነው። አንደኛ ናርሲስ መሪ የምንለይበት ምልክቶችን ሰጥቻችኋለሁ። እነዛ ምልክቶች ይዛችሁ መሪዎቻችሁን ለዩ። ያልበዛል በከንቱ ነው የምትሞቱት፣ በከንቱ ነው የምትታገሉት። ልጅም ስታሳድጉ ናርሲሲስት እንዳይሆን እንደ አብይ እናት ንጉስ ትሆናለህ እያልክ አሳደግከው። መኪና ሳይኖረው እያለ ሱቅ እየሄደ እና በምኞት ውስጥ የሚኖር ሰውን መሪ ካረከው በቤተሰብ ውስጥ በምኞት የኖረ ሰው በቅዠት የኖረ ሰው በሀገሩም ላይ የቅዠት ፖሊሲ ማስፈኑ አይቀርም። የቅዠት ህግ ማስፈኑ አይቀርም። ስለዚህ ልጆቻችንም ስናሳድግ እንድንጠነቀቅ ነውና ናርሲሲስት ልቦና ያላቸውን ሰዎች የሚያፈራ ቤተሰባዊ ማህበረሰባዊ ሁኔታዎች የትኞቹ ናቸው የሚል ጥያቄ ማንሳት ተገቢ ይመስለኛል። አይደለም? ተገቢ ከሆነ እነሱን ከጥናቶቼ አቀርብላችኋለሁ። ይሄ እንግዲህ ምናልባት በሚቀጥለው ሁለተኛ ክፍል በዝርዝር ልንመለከተው እንችላለን። ምን አይነት ማህበረሰብ ነው የሚያስገኛቸው ነው ያልኩትና እስቲ እሱን እንመልከት። ለናርሲስ ሰብዕና መፈጠር ብዙውን ጊዜ ምክንያት ተደርገው በስነ ልቦና ሊቃውንትም ተመራማሪዎችም የሚጠቀሰው በህፃንነት ዘመን ተጋላጭ የሆኑበት የቤተሰብ ሁኔታ አንዱ ነው። በዛ በለጋነት ዘመናቸው ደግሞ ተጋላጭ የሆኑበት የማህበረሰቡ ሁኔታ የፖለቲካ ሁኔታ ሊሆን ይችላል። በማህበረሰብ መካከል ያለው መስተጋብር ሊሆን ይችላል እና ደግሞ እነዛ ልጆች የተማሩበት ትምህርት ቤት እና የትምህርቱ ይዘት፣ የእናትና አባት ጠባይ እና ተጽዕኖ፣ እነዚህ ሁኔታዎች ሁሉ በዛ በሰው ሰብዕና ላይ አሻራ ያሳርፋሉ። ስለዚህ እኛ የምናወራው የነዛ አሻራዎች አሉታዊ ከሆኑ ሰውየው ናርሲሲስት ይሆናል፣ በሽተኛ ይሆናል። ስለዚህ በሽተኛዎች እንዳይመሩን መጠንቀቅ አለብን ማለት ነው። እኛ የሚያስፈልገን መሪ በሽተኛ አይደለም፣ ጤናማ ሙሉ ሰብዕና ያለው። ሙሉ ሰብዕና ማለት የሰው ህመም የሚገባው እኔ ብቻ ሳይሆን ሌሎችም ሰዎች ማሰብ ይችላሉ፣ የኔን ሐሳብ የሚጋሩ ወይንም የጎደለውን የሚሞሉ አሉ ብሎ በትህትና ሰው የሚያዳምጥ፣ ከኔ ወንድሞቼ ይሻላሉ የሚል መሪ ሲሆን ግን በራሱ ጥረት በማጭበርበር በመሳብ በሴራ ሳይሆን ሰዎች ያለውን ዝንባሌ ያለውን ችሎታ ያለውን ጀግንነት እንደየአውዱ አይቶ አንተነህ ትክክለኛ የኛን ሐሳብ የተሸከምከው የኛን እሴት የምታውቀው መስዋዕትነታችን ከንቱ እንዳይሆን የምትመራን አንተነህ ብለው አስገድደውት ከሆነ አስገድዶ መሪ የሚሆን ከሆነ በሽተኛ ነው።
አስገድደውት መሪ የሚያደርጉት ሰው ነው ትክክለኛ መሪ። ይሄ በሃይማኖትም አለ። ጳጳስ ለመሆን ፓትሪያርክ ለመሆን አባቶቻችን የዛሬውን አያደርገውና ይሄ ብር ከፍለው በፖለቲካ ኮታ የሚሾሙትን የዛሬዎቹን አይደለም። በቀድሞ ጊዜ በገመድ ታስረው ነው ሲመት የሚቀበሉት። ታስረው ዲቁና ተገደው ነበር የሚቀበሉት። ዮሐንስ አፈወርቅን ጳጳሳቱ ጠርተው ነው የሾማቸው፣ ዲቁናውንም ቅስናውን። ለዛውም መልአኩ ለዮሐንስ አፈወርቅም ነግሮ እሺ እንዲል እምቢ እንዳይል ጳጳሱንም ሹመው ብሎ አያችሁ፣ ሁለቱንም አዞ ነው ከሰማይ። ለራሱ ሹመት የሚፈልግ ሰው ከሰይጣን ነው። ለሀገርም ለወገንም አይበጅም። ለራሱ ስልጣን የሚሻ ሰው ለመታየት ስል ጨረቃና ከዋክብት ሌሊት ብቻ ነው የሚታዩ። ፀሐይ ካለች የፀሐይ ብርሃኑ ከፍተኛ ስለሆነ የራሳቸው ብርሃን ደብዛዛ ነው። ለመታየት ሲሉ ሌሊቱ ሳይደርስ ፀሐይ እንድትጠፋ የሚጸልይ ኮከብ ወይንም ጨረቃን ይመስላል እኔ ካልሆንኩ የሚል ሰው በሽተኛ ነው። ስለዚህ ታጋዮች፣ የትም ስራ የምትሰሩ ሰዎች በሽተኞችን ላለመሸከም ጥረት አድርጉ፣ ያለበለዚያ መስዋዕትነታችሁ ከንቱ ነው ለማለት ነው። እስቲ የቤተሰብ ተጽዕኖ እንዴት እንደሚያመጣ እንየው። የቤተሰብ ተጽዕኖን በኋላ ሳነሳ በደንብ በዝርዝር ሳነሳላችሁ ቅድም ያነሳዋቸውን እነ ናፖሊዮንን፣ እነ ስታሊንን፣ እነ ሂትለርን፣ እነ ክሊዮፓትራን ሌሎቹንም አስተዳደጋቸውን ባጭሩ አነሳላችኋል። አስተዳደግ እናንተ በያላችሁበት የሚመሯችሁ ሰዎችን አስተዳደግም እንድታዩ ማለት ነው። አንደኛው የቤተሰብ ተጽዕኖ ከሚገባ በላይ የሆነና ያልተመጠነ ሙገሳ ወይንም ወቀሳ የሚያቀርብ ቤተሰብ አንተ ጎበዝ ነህ፣ አንተ ልዩ ነህ፣ ከሰው ሁሉ ትበልጣለህ፣ ወይንም ማትረባ ነህ፣ ጓደኞች በታች ነህ፣ ጠቃሚ ሰው አይደለህም፣ የበዛ ሙገሳ የበዛ ወቀሳ፣ ሁለቱም በዚህ የሚካቡም የሚዋረዱም ልጆች የሚካቡም የተካቡትን ለመሆን ነን ብለው ወደ ማመን ይሄዳሉ። የሚወቀሱትም ራሳቸውን የመከላከል ሂደት ውስጥ ይገባሉ። ስለዚህ ሙገሳው እውነት ላይሆን ይችላል። ስለዚህ እውነት ያልሆነውን ነገር እውነት ለማድረግ የሚጥር ሰው ናርሲሲስት እየሆነ ይሄዳል። ያኛው ራሱን ለመከላከልና ሁሌ ራሱን ለማሳየት ሲል ደግሞ የሚወቀሰው መስማት ያቆማል፣ ግብረ መልስ አይሰማም፣ ናርሲሲስቲክ ሰብዕና ያዳብራል ማለት ነው። አንዱ ይሄ ነው የቤተሰብ ተጽዕኖ። ሁለተኛው የቤተሰብ ተጽዕኖ ትኩረት ማጣት፣ የክብካቤ ጉድለትና የስነ ልቦና ጥቃት ሲደርስበት ነው። አንድ ሰው በልጅነቱ ትኩረት ሲነፈግ፣ ክብካቤ ጉድለትና የስነ ልቦና ጥቃት ሲደርስበት፣ የስነ ልቦና ድጋፍ በማጣቱ ምክንያት ወይንም በተለዋዋጭና ቋሚነት በሌለ የወላጆች ጠባይ ሁኔታ ውስጥ ሲያድግ ራሱን ፕሩፍ ለማድረግ ራሱን ቼክ ለማድረግ እርግጠኛ አይሆንም፣ በራሱ ግራ ይገባዋል። አንዳንዴ ያመጉሱታል፣ አንዳንዴ ይወቅሱታል፣ አንዳንዴ የሆነ ስራ ሰርቶ ሲመጣ ጎሽ ይሉታል፣ የሆነ ነገር ሲሳሳት ይወርዱበታል። ስለዚህ ላለመሳሳት ሰው ለማስደሰት መኖር ይጀምራል፣ ለዝና መኖር ይጀምራል። ራሱን ከሌሎች በሚያገኘው ግብረ መልስ ልክ ለማስተካከል ሲል ቋሚ የሆነ ማንነት ያጣል። በዚህ አዙሩታዊ ዑደት ውስጥ ይገባል ማለት ነው ሰውየው። ይሄ ስነ ልቦና ናርሲሲዝምን ያዳብራል። ስለሚሰለቸው እንደዚህ ሁሌ የሰውን ስሜት ተከትሎ መኖር በቃ ብሎ ህሊናውን ይዘጋና እንዳውም ሰው ሁሉ እኔም መስማት አለበት ወደሚል ከፍተኛ ትዕቢት ይሸጋገራል። አሁን ናርሲሲስት መሪዎች ለምሳሌ ጠቅላይ ሚኒስትር ቢሆኑ እና ሌሎቹ ሚኒስትሮች የዓመት እቅዳቸውን ቢያቀርቡ ሌሎች ሚኒስትሮች ካጨበጨቡለት ይደነግጣል። ጠቅላዩ ናርሲሲስት ከሆነ ሌላ ሰው ከተጨበጨበለት ይጨንቀዋል እና ተነስቶ ያዋርደዋል። ጥሩ ያቀረበው ሁሉ ይዋረዳል። እኔ ሚኒስቴር አልሆንኩም፣ ግን ሚኒስቴር ሆናችሁና በአብይ ስር የምትተዳደሩ ሰዎች እስቲ እንዲህ አይነት ነገር ደርሶባችሁ ከሆነ ከዚህ ጥናት ጋር የሚሄድ ከሆነ መቼስ ትፈራላችሁ መጻፍ እንጂ አዎ እከሌ እኮ እንዲህ አቅርቦ ጎበስ በመሆኑ አብይ ያዋርዶታል የሚል ማአት ምሳሌ ልሰጡኝ እንደምትችሉ አምናለሁ። ያደርጋሉ። ናርሲሲስቶች እንደዛ ናቸው። ማንም ሰው እንዲጨበጨብለት አይፈልጉም ከራሳቸው ውጭ እና ቤተሰቡ በባዶ የሚያሞግሰው ወይንም የሚወቅሰው ወይንም ተራ በተራ የሚለዋወጥ ቋሚነት የሌለው ሁኔታ ውስጥ ያሳደገው ሰው ናርሲሲስት ስነ ልቦና ያዳብራል።
በጣም የተሞገሰ በሐሰት የተሞገሰውን ሁሉ እውነት መስሎት ይታበያል። በጣም የተወቀሰ መወቀሱን ለመከላከል ሲል ገብረ መልስን ሁሉ አይቀበልም፣ ራሱ ላይ ያተኩራል። በዚህ ሁኔታ ናርሲሲስት ልቦና ይፈጠራል ማለት ነው። ሶስተኛው የቤተሰብ ተጽዕኖ ናርሲሲስት በሆኑ ወላጆች ራሳቸው ወላጆች ናርሲሲስት ከሆኑ እሱ የዛ አይነት ቤተሰብ ያሳደገው ሰው ናርሲሲስት ይሆናል። በዚህ ሁኔታ ውስጥ ልጆች ምን ይጀምራሉ ማለት ነው? ማጭበርበር፣ ራስን ማስቀደም፣ ሽሚያ። ከቤተሰቦቻቸው ያዩት ሽሚያ ራስን ማስቀደም ነው። ስልጣንም ይሻማሉ፣ ሀብትም ይሻማሉ፣ ዝናም ይሻማሉ። ነውርን አለማወቅ፣ አለማፈር። ለምን ጳጳስ ይሁን ሼክ ይሁን ንጉስ ይሁን አለማፈር፣ ደፋር። ቤተሰቦቹን አይቷላ ሲያጭበረብሩ፣ ለራሳቸው እናት ለራሷ ከአባት ለባሏ ሳይሆን ለራሷ የምታደርገውን አባት ለራሱ የሚያደርገውን ሰልፊሽነቱን ራስ ወዳድነቱን አይቷላ። ይገባኛል እና እሻላለሁ ከሰው እሻላለሁ እኔ የሚል ባህሪ ያዳብራሉ። እንደ የኃላፊነት ደረጃቸው ሁሉን ጠቅልሎ የመቆጣጠር ጠባይ ያዳብራሉ፣ ስልጣን ሲይዙ ማለት ነው። አራተኛው በቤተሰብ ምክንያት የሚመጣ ናርስ ምንድነው? ይህን ስነ ልቦና እንዲያዳብሩ የሚያደርጓቸው የቤተሰብ ሁኔታ አለ። ከተግባራዊነት የራቀ ቅድመ ግምትና ምኞት ነው። ከተግባራዊነት የራቀ ቅድመ ግምትና ምኞት ነው። ልጆቻቸው ልዩ ታላቅነትን ለመጨበጥ እንዲጥሩ የሚገፋፋ ቤተሰብ። አንደኛ ካልወጣህ ትምህርት ቤት አንተ ወደፊት መሪ ትሆናለህ፣ አንተን የሚያክል በዚህ ምድር የለም፣ ከሀገራችን አልፈ ለዓለም ሁሉ ልትተርፍ ትችላለህ፣ አንተ እኮ ልዩ ነህ፣ እኔ ሌላ ሰው ላይ አላየውም። ልክ ስንለው ልዩ ነኝ ይላል፣ አይምሮ ይለዋል ማለት ነው። ልዩ እኮ አይደለም። ከሰው ጋር መግባባት ያቅተዋል። አያችሁ፣ ወላጆች ልጆቻቸው በሚያደርጉት ነገር ሁሉ ጎደሎነትና የሚጠበቅባቸውን እንዳላሟሉ እየነገሯቸው ካሳደጓቸውም እንደዚሁ ነው፣ በተቃራኒው ማለት ነው። ወይንም እንዲመኙት የሚያደርጉት ነገር በጣም ከሰው የራቀ ከሆነ የሰብና አይነት ወይንም በዚህ ዓለም ላይ ስለሚኖራቸው የበላይነት ቅድመ ግምት በልቦናቸው ያድራል። በቃ እኔ ይሄን ሀገር እንዲህ ነው የማደርገው ይላል ያ ሰው። ይህ ሁኔታ ትህትናን፣ ከሌላ ጋር እኩል መሆንን አይፈቅድለትም። ስለዚህ ሰዎች እንዲፈሩት፣ ከእርሱ ማንም እንዳይበልጥ ይሰራል። ተጨባጩን እውነታ ላለመቀበል ለራሱ ሐሰተኛ ምስል ይፈጥራል። ናርሲሲስት እንዲሆን ያደርገዋል ማለት ነው። በአእምሮ ስለራሳቸው የሳሉትን ምስል እውን ተደርጎ በሌሎች ተቀባይነት እንዳያገኝ ምክንያት የሚሆኑ አስተሳሰቦች ካሉ ሃይማኖትም ቢሆን ሰዎችን፣ ተቋማትን፣ ባህሎችን፣ እሴቶችን፣ እምነቶችን፣ ትውፊትን፣ ማንኛውም ነገር ያጠፋሉ። እንግዲህ ለዛሬ ይሄ ክፍል አንድ ብናደርገው በሚቀጥለው ናርሲሲስት የሚያመጣውን የማህበራዊ አውድና ፖለቲካዊ አውድ እናነሳለን ማለት ነው። እሱን አንስተን ቅድም ወደ አነሳናቸው ታላላቅ መሪዎች እንመለስና የት ተወለዱ፣ ምን ተማሩ፣ እንዴት አደጉ፣ ለምን ናርሲሲስት ሆኑ፣ ቤተሰባቸው ምን አይነት ነበር፣ ማህበረሰባቸው ምን አይነት ነበር፣ ምን አይነት ፖለቲካል አውድ ውስጥ ነው ያደጉትና ናርሲሲስት ሆኑ የሚለውን እናያለን። ቀጥሎ የኛ መሪዎች ከነዚህ መሪዎች የወረሷቸውን ጠባይና አሁን በትግል ሜዳ ያሉትን ይሄንን ስርዓት በመቃወም ያሉ ሰዎችም መሪዎች ይሄ በሽታ እንዳይዛቸው ከያዛቸውም እንዲታከሙ የያዛቸው ወደ መሪነት እንዳይመጡ የሚያደርግ ምክር ከዚህ ከጥናት ተነስተን እናጋራለን ማለት ነው። እንግዲህ የመጀመሪያ በዘመዴ ቴሌቪዥን የመጀመሪያውን ይዤላችሁ የመጣሁት ነው። በመሪዎች ዙሪያ አመራር ያስፈልገናል። ችግር ውስጥ ናት ሀገራችን። ናርሲሲስቶች ከ1950ዎቹ ጀምሮ እንደምታዩት ከዛ በፊት ያሉትን ሊኖሩ ይችላሉ። እኔ ለኛ ቅርብ የሆነውን ያነሳሁት እንግዲህ እንመለስበታለን ማለት ነው። ወዳጆቼ እግዚአብሔር ይስጥልኝ፣ አመሰግናለሁ።